የክርስቶስ ኢየሱስ ተከታይ ነው። የክርስቶስ ኢየሱስ ተከታይ ነው። መመሪያ አለ። ያንተ እንዴት ምንድን ነው? እኔ መመሪያ አለኝ። መጽሐፍ አለ? አዎ አለኝ በደንብ። አታውቅም? የማታውቅ ሆነህ ነው ለዛ የምትለው? አታውቅም መጽሐፍ እንዳለኝ ክርስቲያን እንደሆንኩ? እኔ ክርስቲያን ነበርኩ። ክርስቲያን በነበርኩ ሰዓት የምመራበት መጽሐፍ ነበር። ያ መጽሐፍ ግን ከአምላክ የተሰጠኝ አልነበረም። እና መጽሐፍ አለህ እንዴ ስልህ እንድትመራበት ወይንም በዚህ ዘመን ክርስቲያኖች እንዲመሩበት ከአምላክ የተሰጠህ መጽሐፍ አለ ወይ ነው። በጣም ጥሩ። አንተ አሁን ሙስሊም ነህ አይደለ? አሁን ሙስሊም ነኝ። በጣም ጥሩ፣ በጣም ጥሩ። አሁን አንተ የምትመራበት መጽሐፍ አለ አይደለ? ምን ይባላል መጽሐፉ? ቁርአን። በጣም ጥሩ። አይ ለመጠየቅ ያክል እንድትመልስልኝ እንጂ ጠፍቶኝ አይደለም። ነገር ግን ቁርአን ክርስቲያኖች ምን በሚባል መጽሐፍ ይመራሉ ብሎ ይናገራል? ቁርአን የትኞቹ ክርስቲያኖች? ኦኬ፣ ስንት ክርስቲያኖች ነው ያሉት? በነቢያዎች በመሐመድ ጊዜ የነበሩ ክርስቲያኖች እና አሁን ያለነው ክርስቲያኖች ልዩነት አለ? ልዩነታችን ምንድን ነው? ኦኬ፣ ቁርአን ነሳራ ወይንም ክርስቲያኖች ብሎ የሚጠራቸው በኢንጅል የሚመሩ የኢሳ ተከታዮች ነበሩ። እነዛ የኢሳ ተከታዮች ወይንም ኢሳን እንደ መልእክተኛ የተቀበሉ ነበሩ። እነዛ አካላት በኢንጅል ይመሩ ነበር። ኢንጅልንም የተማሩት ደግሞ ፈጣሪ መገለጥን ከሰጠው ከኢሳ ነው። እናንተ አሁን በዚህ ዘመን ያላችሁ የሥላሴ አማኞች ወይ ሥላሴ አማኝ ሁን አንተ አይዶን ያላቅም ሶሪ የሥላሴ አማኝ ስላልኩ በዚህ ዘመን ክርስቲያን ተብለው በዛ ሰዓት የነበሩ ክርስቲያኖች በሥላሴ አያምኑም ነበር። አሁን አንተ በምታምነው የሥላሴ ትምህርት የማያምኑ ነበሩ። በዛ ሰዓት የነበሩ የአንተ ቁርአን በዛ ሰዓት የነበሩ ክርስቲያኖች በሥላሴ ያምናሉ ይላል አይልም? ብዙ አይነት ክርስቲያኖች ናቸው። የመጀመሪያው ቁርአን ስለሚለው ነው እያወራ ያለው። ስለ ቁርአን ስለሚያወራው ነገር ነው እያወራን ያለ ነው። በዛ ሰዓት የነበሩ ክርስቲያኖች ስለ ሥላሴ ያምናሉ አያምኑ? በቁርአን መሰረት ክርስቲያን የሚባሉት ያምናሉ። ግማሾቹም ያምናሉ። ስለዚህ በኢሳ አይደለም የሚያምኑት። ኢሳ የአላህ መልእክተኛ ብሎ ሳይሆን የሚያምኑት ኢየሱስን እንደ የሥላሴ አንድ አካል አድርገው አምላክና ጌታችን ብሎ ያምናሉ ይላል አይደለ ቁርአን? ኦኬ፣ አሁን በደንብ ስማኝ መጀመሪያ። አይደለም እየተግባባን እንሂድ። ቁርአን እንደዛ ይላል አይልም ወይ ይላል በለኝ መጀመሪያ፣ ከዛ ትቀጥላለህ። ቁርአን ብዙ ስለሆኑ አካላት የሚናገራቸው ብዙ አይነት አነጋገር አለ ያልኩህ ግልጽ እኮ ነው ጥያቄ። ቁርአን ያንተ ቁርአን ክርስቲያኖች በሥላሴ ያምናሉ፣ ኢሳን ደግሞ ያላህ ልጅ ነው ብለው እንደ ጌታቸውና እንደ አምላካቸው ይቀበሉታል ይላል አይልም? እኔ አላነበብኩም። የቱ ጋር ነው ያለው? አስተያሳይ። በጣም ጥሩ። አሁን መጣ። አሁን ዲስከስ እናደርጋለን። በጣም አሪፍ። አሁን ያልኩትን ነገር ክርስቲያኖች ኢየሱስን እንደ ጌታቸውና እንደ አምላካቸው እንደሚቀበሉ እንደውም ዋና ኃጢአታቸው ብሎ ቁርአን የሚያቀርበው አሁን ያልከውን እኮ ነው። አሁን ያልከው እንደዚህ አይነት ሀተታ ሀሳብ የለም ወንድሜ። የክርስቲያኖች ስህተት ምንድን ነው? በቁርአን መሰረት ኢየሱስን እንደ አምላክ መቁጠራቸው አይደል እንዴ? ብዙ አይነት አሉ። ቆይ መጀመሪያ ሀሳቤን ልጨርስ እንጂ። ስንት አይነት? እስኪ በቁርአን መሰረት ስንት አይነት ክርስቲያኖች አሉ? በቁርአን መሰረት አሳየኝ እስኪ። ኦኬ፣ ስለ ቁርአን ነው እያወራን ያለው። ቆይ ወንድሜ መጀመሪያ ጀስት ሚውት አድርገህ ብትሰማ ጥሩ እኮ ነው። ለዛ እኮ ነው እየተጣደፍክ ያለኸው። አልተጣደፍኩም። በጥያቄና መልስ መልክ እያወራን ስለሆነ ነው እንጂ ምንም ተረጋግቼ ነው እያወራ ያለሁት። አንተም ተረጋግተህ መልስልኝ። ያልኩ ጥያቄ ምንድን ነው? ክርስቲያኖች የአሁኑና የዛ ሰዓት ልዩነት አላቸው ስላልከኝ ነው የጠየቁ። ምንም የጠየቁ በቃ ስማኝ። ቁርአን ውስጥ በትንሹ 3 አይነት ክርስቲያኒቲ፣ አንተ ክርስቲያኒቲ የምትለው 3 አይነት ክርስቲያኒቲ አለ። የመጀመሪያው የሥላሴ አማኞች እናንተ አላችሁ። ሁለተኛው ኦንሊ ጂሰስ የሚባሉት አሉ። ኢየሱስን ራሱ አላህ ነው ብለው የሚከተሉ ማለት ነው።
በሶስተኛ ደረጃ ደግሞ ታውቃለህ ማርያምን መለኮታዊ ናት ብለው የሚያምኑ ክርስቲያኖች እንደነበሩ። በየትኛውም ዓለም ቁርአን ብቻ ነው የሚናገረው ይሄንን። በየትኛውም ዓለም ማርያምን እንደ አምላክ አድርጎ የሚቆጥር ክርስቲያን ኖሮ አያውቅም በታሪክ። ይህን እኮ አሁን ስለማታውቀው ነው። አሁን ምን ታደርጋለህ? ማስረጃ ስጠኝ። የራስህ ቴዎሎጂህን አጥና። እኔ ቴዎሎጂ እንደዛ አይደለም። ማርያም አንድ የሰው ልጅ ተራ ፍጡር ነች። ተራ ሰው እንደዛ የአንተ ቴዎሎጂ የሚለውን ቃል በራሱ ቆይ ስለማ ጀስት አንድ የሚውት አድርገህ ብትሰማ ጥሩ ነው ወንድሜ። እየሰማሁ እየጠየቀኝ የመለስኩልህ እኮ ነው። ለምንድን ነው ሚውት ላድርግልህ? ከፈለግ ችግር የለም። ምን አለ መሰለህ ሀሳቤን ጠቅለል አድርጌ በደንብ እንድታቅ ማስረጃ ስጠኝ። መጀመሪያ ልተናገርከው ነገር ሌላ ከመጨመር በፊት ማስረጃ ስጠኝ። ምንድን ነው ያልከኝ? 3 አይነት ክርስቲያኖች አሉ በቁርአን መሰረት አልከኝ። ማስረጃ ስጠኝ እስኪ። ስለምኑ? 3 አይነት ክርስቲያኖች፣ የተለያዩ 3 አይነት ክርስቲያኖች ቁርአን ያውቃል ብለኛል። በማስረጃ እናውራ እስኪ። እኔ አሁን ደስ እንዲልህ ነው ወደ ቁርአን የገባሁት። መጀመሪያ እኔን ጥያቄ አልመለስክም። እኔ 3ቱን ሀሳቦች ግን ስለገባን ወረድ መውጣት ትንሽ እንትን ሊከብደኝ ስለሚችል ስለገባን መልስልኝ። እስከ መጨረሻው ማስጨርሰህ አይነት ሰው ነኝ። እሺ ችግር የለውም። በጣም ደስ ይለኛል። ኦኬ ወንድሜ ቴንኪው በጣም ግን አሁን ወደ ማስረጃው እንግባ። 3 አይነት ክርስቲያኖች በቁርአን መሰረት አሳይ። በቃ እሺ አንዴ 3ቱንም ስክሪንሻት አድርጌ አምጥቼ ላስቀምጥልህ። እሺ ኦኬ ቁጥሩን አልነግረኝም። ምንም አይነት ነገር እንዳትናገር ሚውት አድርገህ ጠብቅ። ሚውት አድርገህ ቁርአን አለኝና ቁጥሩን ስጠኝ። ሚውት አድርገህ ጠብቅ አልኩ። እኔ ራሴ ነኝ ማሳይ። እሺ አባቴ እሺ። ምንድን ነው ዝምታው? ሚውት አድርጋለኝ። ሚውት አደረኩኝ። በቃ እንዲሁ ሌላ ሰው የለም። መልሻለሁ። አንተ ወንድሜ ከኔ ጋር ስታወራ በጣም በጥንቃቄ ነው የምታወራው። እሺ ጥንቃቄ በጣም ተጠነቀቅኩልህ አባቴ። አሁን ላወርድህ ነው። የተዝረከረከ ነገር አይመቸኝም። ጎስፕል ከአንተ ትምህርት ስለወጣው የተዝረከረከ ነገር ስለማይመቸኝ ነው። ምን አለ መሰለ፣ የመጀመሪያው ቁርአን የሚናገረው ስለ 3 አይነት ክርስቲያኒቲ የሚናገረው የመጀመሪያውን ላስቀምጥልህ። ሱረቱል ምዕራፍ 5 ቁጥር 116 ላይ እንደዚህ ብሎ ያስቀምጥልሃል። እኔንና እናቴን ከእኔ ሌላ 2 አምላኮች አድርጋችሁ ያዙ ብለሃልን ብሎ ማንን ይጠይቀዋል? ኢሳን አላህ ይጠይቀዋል በመጨረሻ ቀን ማለት ነው። እና መርየምንና ኢሳን እንዲሁም አላህን ለ3 አድርገው የሚያመልኩ አሉ በዘመኑ። እነዚህ አንደኛው የሥላሴ አማኞች ናቸው፣ ወይንም ከክርስቲያኒቲ አንደኞቹ ናቸው። ሁለተኞቹ ደግሞ የትኞቹ መሰሉ? ሁለተኞቹ ደግሞ አምላክ በራሱ 3 ነው። አሁን አንተ እንደምታምነው ማለት ነው። አምላክ በራሱ 3 ነው ብለው የሚያምኑ አሉ። እና ይሄንን ደግሞ ሱራ 4:171 ላይ እንደዚህ ብሎ ያስቀምጥልሃል። አማልክት 3 ናቸው አትበሉ ተከልከሉ ብሎ ያስቀምጥልሃል። ይሄን የሚያስቀምጥ ቅድም ሱረቱል ማኢዳ ምዕራፍ 5 ላይ የሚያስቀምጥልህ መርየምን ጨምረው ኢሳን አካተው አላህ ላይ ማለት ነው የሚያምኑትን ነው። እዚህ ጋር ደግሞ የሚልህ አንተን ማለት ነው። ምን ብለህ የምታምነውን መንፈስ ቅዱስ አብና ኢየሱስ ብለህ የምታምነውን 3 ናቸው አትበሉ ብሎ ይከለክልሃል። በሶስተኛ ደረጃ ደግሞ የሚያስቀምጥልህ መጽሐፍ ቁርአን ምን ነው? በሶስተኛ ደረጃ የሚያስቀምጥልህ ኢሳ ራሱ አላህ ነው ብሎ የሚያምኑ አሉ። እንደማን? እነ ኦንሊ ጂሰስ ማለት ነው። አሁን ለምሳሌ ኢሳ በስጋ የመጣ ፈጣሪ ነው ብለው አይደል የሚያምኑት ኦንሊ ጂሰሶች። አምላክ አንድ ነው፣ ኢሳ በስጋ የመጣ ፈጣሪ ነው ብለው ነው የሚያምኑት። እና ኢሳ ራሱ ነው አላህ ብለው የሚያምኑ አሉ። ስለዚህ እነዚህ 3ቱንም በግልጽ እንደዚህ አትበሉ ተከልከሉ ብሎ ወንድሜ 3ቱንም በአንተ ዘርፍ ውስጥ ያሉትን 3ቱንም ግልጽ አድርጎ ቁርአን ምን ያደርጋል?
አጥርቶ ያስተካክላል ማለት ነው። ጎስፕል ሰማህ? እስክትፈቅድልኝ እየጠበቅኩ ነው፣ እንዳታወርደኝ እንደገና። እንትን ትልቅ ሰው ነህ ብዬ ነው የማከብርህ እኔ ማለት ነው። እና መንቀዥቀዥ አይመችም። በቃ ዝም ብለን ወደ ንግግራችን እንግባና ወንድሜ፣ አንደኛ አሁን ሶስቱንም ጥቅሶቹን ይኸው አስቀምጬልሃለሁ ማለት ነው። ስጠኝ፣ እሺ ላንብበው፣ ስጠኝና አልሰማሁም እኔ። ይኸው የመጀመሪያው ምዕራፍ 5 ቁጥር 116 ላይ ነው የምታገኘው። ሁለተኛውን የእናንተውን የሁለተኛውን ደግሞ የእናንተ ማለት ነው ምዕራፍ 4 171 ላይ ነው የምታገኘው። ስለዚህ እዚህ ገብተህ መጀመሪያ ምዕራፍ 5 አልከኝ፣ እሱን እንየውና እንቀጥል። ምኑን ነው የምንቀጥለው ወንድሜ? የተጠየቀው ላንብበው እንጂ እየሰጠኝ ነው። ላንብበው ወደዚህ የመጣሁት ላንብበው እንጂ ምኑን ነው የምታነበው እንዴ? ጥቅስ ሰጠኝ አይደለም? 3 አይነት ክርስቲያኖች አሉ በቁርአን መሰረት ብለህ እየሰጠኝ ነው። የተወጣው ነገር ነው እኮ ትክክል። እሱ አልጠፋኝም። አሁን ምላሽ ስላጣህ ወደ እኔ ገባህ። ደስ እንዲልህ መለስኩልህ። የመለስኩልህ ይዘህ ቤትህ ነው ቁጭ ብለህ የምታነበው። እኔ ለእስልምና የሚሆን ጥያቄ መልስ አጥቼ አላውቅም። ልንገርህ በል እስኪ። እሺ ችግር የለም። ምንድን ነው ያልኩህ? እኔ ቁርአን ስለ ክርስቲያኖች ተረጋጋባ፣ ተረጋጋ። ይዞ ምን እንዴ በጌታ ምንድን ነው የሆንከው? ቁርአን ስለ ክርስቲያኖች ስለ መጽሐፋቸው ትክክለኛነት ይናገራል። የለም እሺ፣ አሊ ኢምራን ውስጥ ግባልኝ፣ አሊ ኢምራን ውስጥ ግባልኝ። ኧረ ተረጋጋ እባክህ። ተረጋግቻለሁ በጣም። ካልተረጋጋ ተረጋጋ አንተ። ክፈትልኝ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ሱረቱል አሊ ኢምራን ላይ እኔ እሄድልሃለሁ፣ ችግር የለውም። ቁጥር 3 ክፈትልኝ። ከዛ ግን መጀመሪያ እኔ የጠየቅኩህን መጀመሪያ አንተ ከአላህ ትበልጣለህ፣ አንተ ከነቢዩ መሐመድ ትበልጣለህ። አንተ ተው፣ ስለፈጠረህ ተው፣ ስለፈጠረህ ስርዓት ይዘህ እኔ እንትን እያልኩህ ነው። በጣም ስለፈጠረህ እንዴት ላውራ ወንድሜ? በቃ ዝም ልበል? በቃ አሁን ምን አለ የመጀመሪያ እኔ የጠየቅኩህን ነው የምትመልስልኝ። አሁን አንተ የጠየቅከኝ እኔ ስጠይቅህ የኔን ጥያቄ ትተህ የራስህን ጥያቄ ጠየቅ። ከዛ ምን አደረግኩ? አከበርኩህና ጥያቄውን መለስኩልህ። አሁን ምንድን ነው የምታምነው አልከኝ አይደለ? ክርስቲያን ነኝ አልኩህ። የክርስቶስ ተከታይ ነኝ። ምንድን ነው የምትከተልበት መጽሐፍ አለ ወይ? ቆይ የምትመራበት መጽሐፍ አለ ወይ አልከኝ። አዎ፣ ለዚህም መጽሐፍ ይናገራል። እኔ መጽሐፍ እንዳለኝ አህለል ኪታብ ብሎ ስለኔ ያወራል። የመጽሐፉ ባለቤቶች ብሎ ይጠራኛል። መጽሐፉ ስለአንተ አይደለም። መጽሐፉ ስለ ስላሴ በማስረጃ እናውራ፣ በማስረጃ እናውራ። ኧረ እባክህ ስለአንተ አያወራም። እሺ በማስረጃ እናውራ። ስለኔ ካላወራ እኔ ልዋረድ ዛሬ። ገባ? ስለኔ የሚያወራ ስለ ክርስቲያን ስለ መጽሐፍ ቅዱስ የሚያወራበትን ክፍል አሳየኝስ። በጣም ጥሩ። አሊ ኢምራን ክፈትልኝ አልኩ። አሊ ኢምራን አውጣውና አንብበው። ቁጥር 3 አንተ ማውጣታችሁ ብታነበው ጥሩ ነው። እሺ አንብበው። መልካም ላንብበው። ኦኬ ምዕራፍ 3 ቁጥር 3 እንደዚህ ይላል። ከእርሱ በፊት አለ ያሉትን መጽሐፍት የሚያረጋግጥ ሲሆን መጽሐፉን በአንተ ላይ ከፋፍሎ በእውነት አወረደ። ተውራትንና ኢንጅልንም አውርደዋል ይላል። ተውራትና ኢንጅል የማን መጽሐፍ ናቸው? የሙስሊሞች። ተውራትና ኢንጅል አሳየኝ። ተውራትና ኢንጅል አሳየኝ። አሁን አንተ ከአንተ ከእስልምና መጽሐፍት የቀደሙ የሙስሊሞች መጽሐፍት ናቸው ከቁርአን በፊት። ኔቨር በታሪክ ሙስሊም ተውራት ኑሮት አያውቅም። ሙስሊም ኢንጅል ኑሮት አያውቅም። በታሪክ የኔን ጥያቄ እኔ እኮ አንተ የምትጠይቀው መልስ ብራዘር፣ መልስ። አይዞህ ችግር የለውም። አንድ የታሪክ መጽሐፍ አሳየኝ ዛሬ ልሰልም። ኢንጅል የሙስሊሞች ነው ብለህ ተውራት የሙስሊሞች ነው ብለህ እኔ በታሪክ ነው እንደምመራው ወንድሜ በፈለከው እና ቁርአን ስላለ ነው እንደዛ የሚሆነው። ቁርአን ራሱ አህለል ኪታብ ብሎ የክርስቲያኖች መጽሐፍ ነው ብሎ ነው የሚነግርህ። እኔ በምንድን ነው የምመራው? ኢንጅል የማን መጽሐፍ ነው? ቆይ ኢንጅል የማን መጽሐፍ ነው? በአንተ መጽሐፍ መሰረት ኢንጅል የአምላክ መጽሐፍ ነው። የአምላክ መጽሐፍ ለማን የተሰጠ? ሙስሊም ለሆነው በኢሳ በኩል ለማን ተሰጠ? በኢሳ በኩል ለማን ተሰጠ? ለሙስሊም። እነማን ናቸው እነሱ?
ኦኬ የኢሳ ተከታዮች ሙስሊሞች ናቸው? ሐዋርያት ሙስሊሞች ናቸው። ሐዋርያት የኢሳ ተከታዮች ሙስሊሞች ናቸው ወይ? አንድ ማስረጃ ስጠን። ይሄው ቁርአን ይነግርሃል እኮ ሐዋርያት ቁርአን ሙስሊሞች ናቸው አይልም። ቁርአን እንዳውም ከሃዲዎች ኢሳን እንደ አምላክ የሚቆጥሩ ብሎ ነው የሚነግርህ። ኧረ ስለፈጠረህ ማታውቀውን ነገር አትቀባጥር። እኔ በጣም ባይዞ ስለምናገረው ነገር አስረግጬ አውቄ ነው የምነግርህ። አንተ የምትናገረው አታውቅም። አንተ ማስረጃ ስጠኝ አልኩህ፣ አትሰጠኝም። ሙስሊሞች ነበሩ የኢሳ ተከታዮች የሚል አንድ ማስረጃ ስጠኝና እኔ ልሰልም። አሁን እቺ ነገር ያዘ። በቃ እኔ ዛሬ ሸሃዳ ልግባልህ። እግዚአብሔርን ነው የምልህ። የኢሳ ተከታዮች ሙስሊሞች ነበሩ። እሺ በቃ ይሄው እዚሁ ሻሃዳ ይዛል። የኢሳ ተከታዮች ሙስሊሞች እንደነበሩ ቃል በቃል አስቀምጥለታለሁ። አሁን ሚዩት አታርገኝ። በቃ ይሄው ላመጣልህ። ቀጥል፣ አምጣልህ። ሙስሊሞች ነበሩ። ኢሳን እንደ አምላክ አያመልኩም። ለአላህ የሚከተሉ ላኢላሃ ኢላላህ መሐመድ ረሱልላህ ብለው የሚያመልኩ ነበሩ የሚል ታመጣልኛለን። ምክንያቱም ሙስሊም እንደዛ ነው። እሺ ጎስፔል አንተ አንድ አምላክ ነው የምታመልከው? እስከሚመጣ አንድ አምላክ ነው የምታመልከው? እኔ አንድ አምላክ ነው የምታመልከው። አንድ አካል ወይስ በሶስት አካል የተገለጸ? በስንት ማመን ይመስላል? ቁርአኑ ስለምን እንዴት ይናገራል? ስለኔ እኮ እሱን ልመልስልህ እኮ ነው። አልመለስም። በሶስት አካል የተገለጸ ነው ወይስ? ይሄው ዳውዲ አምጥቼዋለሁ። እንግዲህ አንድ ሻሃዳ የሚይዝ ወደ ብርሃን የሚመጣ በቀላል ወደ ብርሃን የሚመጣ ወንድም አግኝተናል። ምን ይልሃል? ሱረቱል ምዕራፍ 3 ቁጥር 52 ላይ እንደዚህ ይላል። ኢሳ መልእክተኛችን ኢሳ ማለት ነው ከእነርሱ ክህደት በተሰማው ጊዜ ወደ አላህ ተጨምረው ወይንም አላህን ተከትለው አንተን አምነው ረዳቶቼ እነማን ናቸው አለ። ማንን? አላህን ማለት ነው። ወደ አንተ መጥተው ማለት ሐዋርያት አለ። ሐዋርያት እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች ሙስሊሞች መሆናችንን መስክር አሉ። አየህ፣ አሁን በልሻዳህን ቆይ ፈጠንክ። ጥያቄ ያለኝ ብራዘር፣ አትፍጠን፣ አይዞህ፣ ችግር የለውም። ልጠይቅህና መልስልህ። አልፈጠንኩም እንዴ? ሻሃዳ ያለ አመጣ ጥቅስ አይደለ? ልጠይቀው እንዴ? በጌታ ምን ሆናችሁ ነው? ጠየቀህ እኮ አይደለም ጠየቀው። እሺ ዝም በል አባ። ለምን ዝም አትል? ከአንዳችሁ ጋር ላውራ ነኝ። ችግር የለውም። ያንተ ደግሞ ያስር ትሆና በየወረፋ እናወራለን። ችግር የለውም ከሁላችሁም ጋር። ግን የኔ ጥያቄ ምንድነው? አንድ ሙስሊም የሆነው ምን ሲሆን ነው? አንድ ሙስሊም የሆነው ምን ሲሆን ነው? ሲወለድ። ኦ ዋው! እንዴት! እስልምና እምነት ነው አይደለም? ኦኬ ምን አለ መሰለህ? ቆይ ከአንድ ጋር ነው የማወራው። ከሱ ጋር ጀምረናል። ወይ አንተ ዝም በል ወይ አንተ ዝም በል። ቆይ ወንድሜ፣ እኛ እኮ በነገራችን ላይ 10 ሆናችሁብኝ እኮ። አንድ በአንድ እናውራ። ቆይ እባክህ ቢያንስ ትዕግስታችን እንኳን አይገርምህም? ትዕግስታችን ምን መሰለህ? ያለህበትን መሰረታዊ ነገር ስለምናውቅ በደንብ ስለምናውቀው ከሱ ጋር እያወራው አንተ አታውራ። አንዳችሁ አውሩኝ እያልኩ ነው። ይሄው እኔ ጨርሰሃለሁ። አንተ ጋር አልጨርስ። አንድ ሰው ሙስሊም የሚባለው ምን ሲሆን ነው? አሁን ተረጋጋና እኔ መጀመሪያ የመለስኩልህን መልስ ትመልሳለህ። አሁን ብዙ ጥያቄ መልሼልሃለሁ። ኖ ሙስሊም ናችሁ ነበሩ ብለህ ጥቅስ አመጣህልኝ አይደለ? ሙስሊም የሚባል አንድ ሰው ምን ሲያደርግ ነው? ይህንን ቀላል ጥያቄ መልስልኝ። ኦኬ፣ በመጀመሪያ ደረጃ አንድ ሰው ሙስሊም የሚባለው ከተፈጥሮ ጀምሮ ነው። በምን ላይ? በአንድ አምላክ አስተምሮ ላይ ነው የሚፈጠረው ማለት ነው። አንድ አምላክን ኢሎጂካል እስልምና እምነት ነው አይደለም? እስልምና እምነት ነው አይደለም? ረስማ እባክህ አይደለም። ነንሰን ሲሆነ ንግግር አታምጣ። እስልምና እምነት ነው አይደለም? አዎ እምነት ነው። እምነት ማለት የሆነ ዶክትሪን የሆነ አስተምሮ ያለበት ነገር ነው አይደለም? እምነት ማለት እንዴት ነው አንድ ህፃን ልጅ ሙስሊም መሆን የሚችለው ታዲያ? በቃ አሁን በየትኛው አንድ ህፃን ልጅ ሙስሊም የሚሆንበት መንገድ የመጀመሪያው በአንድ አምላክ
አንድ አምላክን እንዲያመልክ ይፈጠራል። ያ ሕፃን ማለት የተፈጠረው በማን ነው? በአንድ አምላክ። በምን አንድ አምላክ የሚያመልክ ከሆነ አንድ ሰው አንድ አምላክ የሚያመልክ ከሆነ ምንም ያምልክ ሙስሊም ነው አይደለም? ምንም ያምልክ ብቻ አንድ ይሆን አምላክ። አንድ አምላክን ያመለከ ሁሉ ሙስሊም ነው ማለት ሳይሆን የፈጠረውን አንድ አምላክ ያመለከ ነው ሙስሊም። ሰማይና ምድርን የፈጠረ እሱንም የፈጠረውን አምላክ አላህን ያመለከ ነው ሙስሊም። ሕፃን ልጅ ያመልካል ወይ? አምላኩን የፈጠረውን አምላኩን ያውቃል ሕፃን ልጅ? ምን አይነት ነንሰንስ የሆነ ንግግር ነው? እስቲ አሁን እኮ መሀል ላይ እያቋረጥክ እኮ ነው። ጎስብ አላቋረጥኩም። ሎጂካል ጥያቄ እየጠየቅኩ ነው። የኔ ጥያቄ በጣም ሎጂካል ነው እየጠየቅኩ ያለሁት። ምንድነው ያልኩ? አንድ ሕፃን ልጅ የፈጠረውን መረጋጋት አትችልም? በጣም ተረጋግቻለሁ። በጣም ከሚገባው በላይ አንድ ሕፃን ልጅ የፈጠረውን አምላክ ያውቃል ወይ? አዎ ያውቃል። እንዴት? አንተ ተሳስተህ ነው ክርስቲያን የነበርከው ከሕፃንነት ጀምሮ? አዎ ተሳስቼ ነው። ሕፃን ልጅ ይሳሳታል እንዴ? እንዴት ነው የማይሳሳት? ወዲያው የተወለደ ሕፃን ልጅ ምናምን ስህተት እኮ ኢንቴንሽናል የምታደርገው ነገር ነው አይደለ? ምንም የማያውቅ ንጹህ ሕፃን ልጅ እንዴት ነው? በኢየሱስ ምን አይነት ነንሰንስ የሆነ ንግግር ነው? እየተረበሽክ ነው ያለው። ይኸውልህ በፍጹም አልተረበሽኩም። በጣም ተረጋግቻለሁ። ይህን ጥያቄ እሺ አዳም፣ ይህን ጥያቄ ወደ አንተ ሳዞርብህ ገና ሕፃን ልጅ በተወለደ በ40 ቀኑ ይጠመቅ ትላለህ። እዛ ጋር ወንድ ሲሆን ተጠመቀ መጽሐፍ አይልም። ተረት ነው አለው። ተረት ነው አይበልክ። ግን ሪያሊቲውን ልንገርክ፣ በ40 ዓመት ይጠመቃል፣ በ80 ዓመቷ ሴት ስትሆን ውሸት እዚህ ጋር ውሸት ነው። አልቀበለውም። መጽሐፍ ቅዱሳዊ አይደለም። ገድላትና መጽሐፍ ቅዱሳዊ አይደለም። ከመጽሐፍ ቅዱስ ማስረጃ ስጠኝ እስኪ። ከመጽሐፍ ቅዱስ ማስረጃ ስጠኝ። ተጠምቃል? የለም። ማስረጃ ስጠኝ ከመጽሐፍ ቅዱስ። መጽሐፍ ቅዱስ ላይ የለም። ከሌለ በቃ እኔ አልቀበለውም። ስለዚህ ግን ተጠምቃል። ቁርአን ግን በግልጽ ማለት ነው ይህ ነንሰንስ የሆነ ንግግር በግልጽ ይናገራል። ቁርአን ዳውድ ይህ ሰው እንደው በቃ አሁን ምን እንደሆነ ታውቃላችሁ? አብደላህ ምን መሰለህ፣ ሰውየው ምላሱ ረዘመ፣ ጆሮ ተደፈነ፣ ምንም የመስማት ፍላጎት የለውም። የራሱን በቃ እንትን ነው የሚያወራው። ስለዚህ እንደዚህ አይነት ሰው አንተን የማይሰማህ ከሆነ እንዴት ነው አንተ ማስረጃ ልታቀርብለት የምችለው? ማስረጃ እየሰጠኸው አያዳምጥህም። ከዚህ ጋር ምንም ልትግባባ አትችልም። ልክ ነው እኮ አያስፈልግም። እንደዚህ አይነት መስማት የምትፈልገውን ነገር ብቻ ትስማ። የኔም ስማኝ። አንደኛ 2-3 ሰዎች ሆናችሁ አታውቁ። አንተ ሰው ተረጋጋ። እኔ በጣም ተረጋግቻለሁ አባቴ። ብቻህን እኮ 9 ሰው ኮርማ እኮ 9 ሰው እንዴት ነው አንተ ብቻህን 9 ሰው? ይሁን መሸነፍ ቢያንስ ስንሸነፍልህ እኮ እውነት እንድትረዳ እኮ ነው እንዴ። አንተ ስንሸነፍ አሁን አንተን መጨቆን ሐሳብህን እንትን ማለት እስቲ አስበው እስቲ። ስንሸነፍ እሺ ቆይ ተረጋጋና ሐሳቦች ይመለሱልሃል። አሁን የኛ በነገራችን ላይ የመጀመሪያ የተጠየቀው ጥያቄ ምንድነው? የምትመራበት መጽሐፍ አለህ ወይ ተብሎ ተጠየቀ። ክርስቲያን ነህ? አዎ ክርስቲያን ነኝ። የምትመራበት መጽሐፍ አለህ? አንተ የምትመራበት መጽሐፍ አለህ እንዴ አለ። አዎ አለ። ምንድነው? ቁርአን። መለስኩለት። ሁለተኛ ጥያቄ ጠየቀ። ቁርአን ስለ ክርስቲያኖች ምን ይላል? ብዙ አይነት የክርስትና ዲኖሚኔሽን እንዳለ ይናገራል። የመጀመሪያ ክርስትና ዲኖሚኔሽን ማርያምን የሚያመልኩ እንደነበሩ። ይሄ ራሷ ቴዎሎጂካል ኮርስ ይሰጣል እኮ በዩኒቨርሲቲዎች ማርያምን የሚያመልኩ አካላት እንዳሉ አያውቅም ይሄ ሰው። ቢያንስ የቴዎሎጂ ኮርስ ወስዶ ቢሆን ያውቀዋል። አያውቀውም። ይሄንን እንደዚህ አይነት አማኞች እንደነበሩ ማርያምን የሚያመልኩ ማለት ነው እንደነበሩ ይናገራል። በሁለተኛ ደረጃ ደግሞ ከነሱ ውጪ ሌሎች አይነቶች ደግሞ አምላክን 3 አካል አለው ብለው የሚያምኑ እንደነበሩ ይናገራል። እነዚህ ሁለቱንም ያወግዛል። ሶስተኛ አካላት አሉ። ለምሳሌ በዚህ ዘመን ኦንሊ ጂሰስ ተብለው የሚጠሩ አሉ አይደል? እነሱንም ሐሳብ ይናገራል። ምን ብሎ ኢሳ አላህ ነው አትበሉ ብሎ ይናገራል ቁርአን። ገባችሁ? እንደዛም አይነት ነበሩ። እነሱንም ምን ያደርጋል? ያወግዛል። ገባችሁ?
እንደዚህ ማስረጃውን አስቀመጥኩለት። ቀጥሎ ደግሞ ኢንጂል፣ ተውራት፣ ዘቡር የማን ነው አለ። የሙስሊሞች ነው። ይሄ መጽሐፍ ለሙስሊሞች ይሰጠ ነው እንዴ? የዚህ መጽሐፍ ባለቤቶች ሙስሊሞች ናቸው? አዎ። ሐዋርያት ሙስሊሞች ናቸው? አዎ። መጽሐፍ ይላል የኢሳ ተከታዮች ሙስሊሞች ናቸው። አመጣውለት ምዕራፍ 3 ቁጥር 53 ላይ ግልጽ ቁርአን የሚናገረውን ማለት ነው። እኛ በአላህ አምነናል ያንተም የአላህም ረዳቶች ነን ብሎ በግልጽ ቃል የመሰከሩትን ቃል አመጣው። ይሄን ካመጣ ሻሃዳ ይዛለው አለ። ተንቀዠቀዠ እኮ ልጁ። ቢያንስ ብትረጋጋ እውነትን እንዴት እናርጋችሁ? ቆይ እንደው ብትረጋጋ ጥሩ ነው እኮ ወንድሜ፣ መረጋጋት ጥሩ ነው። አሁን የመጀመሪያው ጥያቄ መጽሐፍ አለህ ወይ? መጽሐፍ የለህም ወንድሜ። ገብተህ እባክህ ተረጋጋ። ቀኖናውን የጨረሰ ቀኖና ማለት ምን ማለት መሰለህ? የመጽሐፍቶች ዝርዝርና መንፈሳዊነት ምዘና ማለት ነው። ክሪድ ወይንም ቀኖና ማለት ሙሉ ቀኖናውን ጨርሶ ከዚህ ውጪ ሌላ ቅዱሳት መጽሐፍት የሚባሉ የሉም ተብሎለት መጽሐፍ ቅዱስ የሚባል የምትመራበት ምረጥ ከፈለክ ችግር የለውም። 66ም ነው ብለህ ምረጥ፣ 73ም ነው ብለህ ምረጥ፣ 81ም ነው የምመራበት ብለህ ምረጥ፣ ችግር የለብኝም። እኔ አለኝ 66 መጽሐፍ ነው። በብሉይ ኪዳን 39 በአዲስ ኪዳን 27 መጽሐፍ ነው የኔ መጽሐፍ። ከነዚህ ውጪ ሌላ ቅዱሳት መጽሐፍት የሉም። ይሄ ቀኖናውን የጨረሰ መጽሐፍ ቅዱስ ነው በል ነው፣ ችግር የለውም እኮ እኔ። ከዛ ቀጥሎ ምን ይመጣል መሰላችሁ? እሱ 66 መጽሐፍ ነው ይላል። ራሱ 66 መጽሐፍ ነው የሚለው መጽሐፍ በራሱ ከእኔ ውጪ ሌሎች ቅዱሳት መጽሐፍቶች አሉ ይላል። አሁን እሱ ጋር ነው አጣብቂኝ የሚሆነው። ስለዚህ ምንድነው ሰውየው በፈቃዱ ለራሱ የፈጠረው 66 መጽሐፍ ዝርዝር እንጂ ያለው ሙሉ መራሱ መጽሐፉ የሚያምነው ሙሉ መጽሐፍ የለውም። መጽሐፍ ቅዱስ ራሱ ስልጣናዊ ሆኖ ማረጋገጫ የሚሰጠው ሙሉ መጽሐፍ የለውም። ለምሳሌ በአዲስ ኪዳን ብቻ መጽሐፍ ላሳያችሁ። የይሁዳ መልእክት ምዕራፍ 1 ቁጥር 14 ላይ ምን የሚል መጽሐፍ ታገኛላችሁ? የሄኖክን የትንቢት መጽሐፍ ታገኛላችሁ። የሄኖክ የትንቢት መጽሐፍ 66 ውስጥ አይተካተትም። ይህ ሰው ፕሮቴስታንት ነው። ይሁዳን ግን ምን ብሎ ያምናል? የጌታ ወንድም ነው። ይሄ ብቻ አይደለም፣ የመጽሐፉ ትክክለኝነት የተረጋገጠ ነው ብሎ ያምናል። ይሁዳ ደግሞ ሐሳብ የጻፈው ደግሞ ኮት አድርጎ የወሰደው ከመጽሐፈ ሄኖክ ነው። ይሁዳ ከመጽሐፈ ሄኖክ ወስዶ፣ አንተ ግን መጽሐፈ ሄኖክን አልቀበልም እንዴት ትላለህ እንዴ? ይሄ ብቻ አይደለም። መጽሐፈ ኢያሱ ምዕራፍ 10 ቁጥር 13 ላይ መጽሐፈ ያሻር አለ። ከያሻር መጽሐፍ የተወሰደ ሐሳብ አለ። አንተ መጽሐፍ 66 ብቻ ነው ካልክ እነዚህ ሁለቱ መጽሐፍ የት ሊገቡ ነው? ይሄ ብቻ አይደለም። የዘሁልቁ መጽሐፍ ምዕራፍ 21 ቁጥር 5 ላይ የእግዚአብሔር የጦርነት መጽሐፍ አለ። ሙሴ ራሱ ታሪክ ወስዶ የጻፈበት የእግዚአብሔር የጦርነት መጽሐፍ ማለት። ሙሴ ታሪክ ከእግዚአብሔር የጦርነት መጽሐፍ ከወሰደ አንተ ደግሞ መጽሐፍ 66 ብቻ ነው ካልክ የቱ ጋር ነው አንተ ሙሉ መጽሐፍ ቅዱስን ያስከው? ይሄ ብቻ አይደለም። ያልተካተተ የትንቢት መጽሐፍቶች አሉ መጽሐፍ ቅዱስ ውስጥ። ለምሳሌ ትንቢተ አዶ የሚባል ትንቢት ነበረ፣ መጽሐፍ ነበር። ይሄው መጽሐፍ የሚናገረው ማለት ነው። ትንቢተ አዶ ታውቃላችሁ? እዚሁ መጽሐፍ ቅዱስ ውስጥ አለ። ትንቢተ ሸማያ የሚባል አለ። በጣም ብዙ መጽሐፍት ናቸው እዚህ መጽሐፍ ቅዱስ ውስጥ ያሉት። የት ነው አሁን ጥያቄው እኮ እኔ መጽሐፍ የምመራበት አለ ካልከኝ ኦኬ፣ እኔ እሱ እኮ ነው እሱን ብቻ እንድትል ነው የምፈልገው። በነገራችን ላይ የምመራበት መጽሐፍ አለኝ። ጥያቄውን ለኔ ተወው ወንድሜ፣ ሳትንቀዠቀዥ ምናምን ረጋ ብለህ ማለት ነው ወንድሜ። ረጋ ብለህ ተውና ረጋ ብዬ አወራሃለሁ። አንተ አሁን ዝም ብለህ ንግግሩ ምናምን ተው፣ ማቃመሚያው ዝም ብለህ ወደ ጥያቄው እንሂድ። በማስረጃ እናውራ። ገባህ? በማስረጃ እሺ። መጽሐፍ አለህ የምትመራበት መጽሐፍ? መጽሐፍ አለኝ። መጽሐፍ እንዳለኝ ደግሞ ቁርአን ይናገራል ነው ያልኩህ ቅድም። እሺ፣ ስንት መጽሐፍ ዝርዝር ናቸው መጽሐፍህ? ስንት መጽሐፍ ዝርዝር እንዳሉኝ ነው ቁርአን የሚናገረው? ቀላል ጥያቄ።
ወንድሜ አንተ የምትመራበትን መጽሐፍ ይህ ጥያቄ የአንተ ነቢዩ መሐመድ ለምን ቁርአን ስለ አንተ አልጠየቀውም? መጽሐፍ ዝርዝር አይናገርም። የአንተ ነቢዩ መሐመድ ይህንን ጥያቄ ለምን አልጠየቀውም? ቁርአን አንተ የምትመራበትን መጽሐፍ ኖ የአንተ ነቢዩ መሐመድ ስለ ክርስቲያኖች መጽሐፍ ሲያወራ ተው እባክህ የፈለግከውን እንዳወራልህ ነው የምትፈልገው? ተጠይቀሃል፣ መልስ። የአንተ ነቢዩ መሐመድ ስንት አይነት መጽሐፍቶች እንዳሉኝ ነው የሚያወራው። ቁርአን ምንድን ነው የሚለው? ስለዚህ አንተ መጽሐፍ አለህም ቁርአን አይልም አለኝ። ቁርአን እንዴ ሰውዬ ጉድ አይደል እንዴ? መረበሽ ጩኸት ምን ለምንድን ነው የማትረጋጋው? አሁን እኮ ግራ ገባው ነገራችን። አይ በቃ እሱ እንትን ማለት አልፈለገም ተው። እስሚዝ አለ ሀሳብ ካላችሁ መስጠት ትችላላችሁ። ዳው ሰላም አለይኩም አብደላ እንዴት ነው? አይዲያ ሼር ሲደረግ ለምን ጩኸት እንደሚያስፈልግ ነው ግራ የሚገባኝ ከሁሉ ነገር። ያሰላም አይዲያ ነው በቃ ይጠይቃል። ምን ችግር አለ? ከዛ እንመልሳለን። አሁንም ይጠይቃል እስከፈለገው ሳንጫጫ። ሪስሊንግ እንደገባን ነገር ምን ይሻላል? ቅድም ጄክ ነው ጭንቅላት ንያ ኢንፋቅ አድርጉ እየተባለ ነበርና አንዱ ንያ የሚያስፈልገው ወገናችን ሳይሆን አይቀርም። ንያ አድርጉ እስቲ ጭንቅላት ትርፍ ያላችሁ ንያ አድርጉ። ከታች እንዲህ ምን ይሻላል? በጣም አስቸጋሪ ሲቹዌሽን ነው የገጠመን ወላሂ። አጥናፉ አለ አለዋኒ እሺ ጥያቄ አለ አጥናፉ? አይ የለም ዝም ብዬ ያዳመጥኩ ነበር። እሺ ጄክ ሰላም አይ እሱ የሚለው ላይ እኔ ማለት የምፈልገው አብደላ ምን ነበር 66 መጽሐፍ ነው ወይ ያለው? ክርስቲያን ኦርቶዶክስ ነው መሰለኝ አጥናፉ። አሁን እዛ 66 መጽሐፍ ብቻ ነው ብሎ የሚናገረው አብዛኛው ጊዜ ፕሮቴስታንት ነኝ ጴንጤዎች ናቸውና 66 መጽሐፍ ብቻ ብሎ አልተጻፈም። ያው ችግር ነው። አሁን ይሄም በውስጣችሁ ያሉ ክርክሮች ናቸው አጥናፉ። እነሱ አሁን ልጁ አሁን 66 መጽሐፍ ብቻ ነው ብሎ እዛ ስለሚያስተምሩ በዛ ነው እንትን ያላለው። ግን መጽሐፍ በጣም ብዙ ነው። 81 አንተ 81 አሐዱን ትከተላለህ። ገድላቶች አሉ፣ አዋልድ መጽሐፍቶች አሉ፣ ብዙ መጽሐፍ አለ። እነሱ ግን 66 መጽሐፍ ብቻ ነው ብሎ ነው የሚቀበሉት እንዴው። አይገርምህም? ይሁን እንግዲህ እኔ ይደረግ። ጄክስ ይቀጥል እባክህ። ይመችውት አይደለም ያው ስሚዝ ማታ ማውራት አይመችም ብዙ። እሺ መርሐባ። ሌሎች ካላችሁ ግቡና ጥያቄ ካላችሁ አጥናፉ ብንጠይቅህ ትመልሳለህ ወይ? ቀለል ያለ ጠይቀው እስቲ። ምን አልከኝ? ቀለል ያለ ካለ ጠይቅ እስቲ። ቀለል ያለ ጃ ይጠይቅህ እስቲ። ቀለል ያለ በቃ ጃ ያለ ጃ አለ። ሰላም አለይኩም። ወአለይኩም ሰላም። እንዳታጠብቀው ብለዋል። ከሜኑ ጠበቅ ያለ ጃ። እሺ አጥናፉ አለ። ፓውዙ ነው ዞናል ፖዝ ከሆንክ ትወርዳለህ። አጥናፉ ና ተመለስ። ለነገሩ ይሄ በምንም አንጠረጥረው ምንም ባያደርገው ነው። ሌሎቹ ነው ፖዝ የሆኑ አየር ላይ እንጂ አንጠረጥርም። አጥናፉ አንተስ እሺ ወገኖች ካሉ እስቲ ጥያቄ የምትጠይቁ ካሉ ግቡ። የቅድም ጎስፕል ካለህ ጥራ ግባ። የምትጮህ ከሆነ ግን እኔ ጩኸት ራሱ ከገዝት ያስወርደናል። ስለዚህ እንደዛ ሳታርግ ጩኸት አሁን ከገዝት ያስወርደናል። እንደዛ ጀምሯል። እሺ ጄክ
በጣም የምትጮሁ ከገስት እያስወረድን ነው ስትጮሁ። ሳላቅ ስልክ ገብቶብኝ እኮ ነው። ሽር ገብቶኛል። አጠገብ እጃ አለ። እንዴት ያለ መለሸጋ ወንድማችን መሰለ። ሳያከብድ ጥያቄ ጠይቀሃል። አዳምጠው። እሺ አጥናፉ እንትን እግዚአብሔር ሰዎችን ያስዋሻል ወይስ አያስዋሽም? እግዚአብሔር ነቢያቱን ያስዋሻል ወይስ አያስዋሽም? ነቢያትን ያስዋሻል ወይ? ውሸት ተናገሩ ያለ ወይስ ውሸት አሁን እንዲናገሩ የውሸት ራእይ እያመጣ የውሸት ትንቢት እያመጣ እንዲዋሹ ያደርጋል ወይስ አያደርግም? ሐሰተኛ ነቢያት እንዳሉ ይናገራል። አይ እውነተኛ ነቢያቶችን እንጂ። እውነተኛ ነቢይ አንተ ዋሽ ብሎ እንግዲህ ያስተምራል ብዬ ነው አላስብም። ሁለተኛ ዜና ምዕራፍ 18 ቁጥር 22 ላይ አሁንም ነው እግዚአብሔር በእነዚህ በነቢያት አፍ ሐሰተኛ መንፈስን አድርጓል ይላል። በነቢያት ላይ ሐሰተኛ መናፍስትን ያደርጋል ይላል። ሌላ ቦታ ላይ ደግሞ ማን ነው የሚያስዋሽው ኖርማል የሚለውን ስናየው ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 19 ላይ ደግሞ ቁጥር 9 ላይ ደግሞ ምን ይላል? ነብዩም ቢታለል ቃልም ቢናገር ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ አለ። ነብይ ቢታለል ያንን ነብይ ያታለልኩ እኔ እግዚአብሔር ነኝ፣ እጄንም በእርሱ ላይ ዘረጋለሁ፣ በሕዝቤም ከእስራኤል መካከል አጠፋዋለሁ ይላል። ቢታለል አለ ያታለልኩት እኔ ነኝ አለ። ነብዩንም ያታለለው ራሱ እግዚአብሔር ነው። መልሶ ደግሞ ካታለለው በኋላ ደግሞ እጄን ዘርግቼ ቀጠዋለሁ ይላልና እንዴት ይታያል? ለምንድን ነው ራሱ አታሉ አንድ ነብይ ራሱ ደግሞ መልሶ የሚቀጣው? ለምን ነቢያቶች ማለት ይኖራል ብዬ አስባለሁ። ምን ቀጥለ ስታነባው አሁን ያ ነብይ ኃጢአተኛ ሊሆን ነብይ ይችላል። ኃጢአት ሰርቶ ምናምን ሊሆን ይችላል። በዛ ደግሞ አይልም እዚህ ጋር በቢሆን ከምናወራ ድንገት እንትን ካልከው ኃጢአት የሰሩ ነቢያቶች ናቸው የሚል ማስረጃ ካለ ችግር የለም እናየዋለን። ግን ሐሰተኛ ነቢያት እንዳሉ መጽሐፍ ይናገራል። ሐሰተኛም አሉ። አይ እዚህ ጋር ያስዋሻቸው ነቢያቶች እንጂ ቀጥሎ አንድ መስመር አንብብልኝ እስቲ። እኛው ጋር የመጀመሪያውን ጥቅስ ነው አሁን የነገርከኝ። እሺ ኃጢአታቸውን ይሸከማሉ፣ እንደሚጠይቀውም ሰው ኃጢአት እንዲሁ ነብዩ ኃጢአት ይሆናል። ይኸውም የእስራኤል ቤት ደግሞ ከእኔ ርቀው እንዳይስቱ በኃጢአታቸውም ሁሉ እንዳይረክሱ ነው። እነርሱም ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ ይላል ጌታ እግዚአብሔር ይላል። ጃ አላነበብኩም ትማለ ሜሪ ወረደች ጃዬ በአንድ ጥቅስ ሁለት ሰው ነው እንደ የመጣኸው አንተ ለአጥናፉ ስትጠይቅ ሜሪ ወረደች። ትንሽ ታብራራ ነበር ከራሷ። ግን አሁን እኔ ግራ የገባኝ ምን እንደሆነ ታውቃለህ? ቤሪ አሁን እንደዚህ ከሆነ ነቢያቶቹን የሚያስዋሽ ከሆነ የእግዚአብሔር ነቢያቶችስ እንዴት ይታመናሉ? አሁን እነሱ የተናገሩት ትንቢት አስዋሽቷቸው ይሁን እውነት አናግሯቸው ይሁን በምን ይለያል? አሁን እዚህ ጋር የነበሩት የእግዚአብሔር ነቢያቶች አንደኛ ነገሥት ምዕራፍ 22 ቁጥር 23 ላይ ሂድና ተዋጋ ታሸንፋለህ ብለው ነግሮታል። የውሸት ትንቢት እንዲናገሩ አድርጓቸዋል። የማያሸንፈውን ሰውዬ ሂደው ታሸንፋለህ ብሎ ለንጉሱ ተናገሩት። እግዚአብሔር ነው እነዛን ነቢያቶች ያናገራቸው። የእግዚአብሔር ነቢያቶች ናቸው። ንጉሱ ሂዶ ሲዋጋ ተሸነፈ። ይሄን ነገር እኔ ነኝ ያናገርኩት ይላል። ስለዚህ አሁን የእግዚአብሔርን ነቢያቶች እንዴት ነው ማመን የሚቻለው? ውሸትም የሚናገሩ ከሆነ አሁን የትንቢት መጽሐፎችን እንዴት ነው የምናምናቸው? ውሸትስ ቢሆኑ አጥናፉ ምን ታስባለህ? የዚህ ላይ ይሄኛው እንትን ጃ ቅድም እኔም አንድ ሰው እንደዚህ ጠይቄ አጥኔ ልጁ የተነጫነጨው ጥያቄው ከብዶት ነው። አሁን ገባኝና እንደዚህ አይነት ጥያቄዎች እንትን ናቸው።
አጥኔ ኢየሱስ ያመልካል ብለህ ታስባለህ አንተ? ያመልካል? ምድር ያው እዛ ላይ ያመልክ ነበር። ወደ ሰማይ ከሄደ በኋላ ያመልካል ብለህ ታስባለህ? ወደ ሰማይ ከሄደ በኋላ አያመልክም ብዬ ነው የማስበው። የሚገርምህ ግን ኢየሱስ ወደ ሰማይ ከሄደ በኋላ አብን አምላኬ አምላኬ እያለው ሲጠራው እናገኛለን መጽሐፍ ቅዱስ ውስጥ። እና ወደ ሰማይ ከሄደ በኋላ አብ አምላኩ ከሆነ አያመልከውም አጥናፉ? ሞቶ ከተነሳ በኋላ አምላኬ ብሏል እንዴ? አዎ ሞቶ ከተነሳ በኋላ እናንተ ለምሳሌ የዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አድርጋለሁ ብሎ ሞቶ ከተነሳ በኋላ ተናግሯል። ይሄ ብቻ አይደለም። በዮሐንስ ራእይ ምዕራፍ 3 ቁጥር 12 ላይ በአምላኬ መቅደስ ብሎ ይናገራል። እና ሞቶ ከተነሳ በኋላ ራሱ አምላክ እንዳለው ያንንም አምላክ አምላኬ እያለ ሲናገር እናያለን። አጥኔ አዎ ብዙ ቦታ ነው እሱ አባቴ አምላኬ የሚለው እኛ እንደምንማረው ከሆነ አባቶችን እንደሚያስተምሩ ከሆነ እና እንዴት ነው እሱን የምትረዳው? አሁን አምላክ አለው ያመልካል። እንዴት ነው ከትንሣኤ በኋላ የምትረዳው አንተ? ምን ታስባለህ? እኔ በስጋ የተገለጠ አምላክ እንደሆነ ነው ማስበው ማምነው። በስጋ አባቴ ይላል፣ በመለኮት ደግሞ ጌታ ነው። እንደዛ ግን አሁን ኢየሱስ አምላኬ ብሎ ሲናገር በአፉ ነው የሚናገረው? በስጋው ነው የሚናገረው? በስጋው ነው። አፉስ? አፉ ስትል አሁን አንተ እንደምታወራው አንተ አሁን በአፍህ ነው የምታወራው እኔን ስታወራኝ። ኢየሱስም ሲያወራ አምላኬ አምላኬ ብሎ ሲያወራ በአፉ ነው የሚያወራው? በስጋው ነው የሚያወራው? እንግዲህ የሚናገረው በአፉ እኮ ነው። መንፈስ ቅዱስ የሚባል ነገር አለ እኮ። ታዲያ በአፉ የሚያወራ ከሆነ በስጋው ነው የምትለው ምንድን ነው? ስጋ ያወራል እንዴ? አንተ አልከኝ እኮ አሁን በስጋ ነው የሚያወራው አልከኝ። ስጋና መንፈስ ቅዱስ እኮ ተዋህዷል እኮ እሱ ላይ። ታዲያ ምኑን ነው አሁን ብዙ ጊዜ ስንጠይቃችሁ በስጋው ነው ይሄ በስጋው ነው ትላለህ። ምኑን ነው አሁን በስጋው እንዴት ነው ያወራው? አሁን መጽሐፍ ቅዱሱ እንደሚናገረው ከሆነ በስጋ የተገለጠ አምላክ ይላል አይደለ? አዎ ግን ሲያወራ አሁን አምላኬ 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 ሲል ያለው በአፉ ነው። አንተ አሁን ያልከኝ ደግሞ አምላኬ ሲል በስጋው ነው አልክ። ምን ማለት ነው ነው እኮ? በስጋው ነው ማለት እኮ ትርጉሙ በመንፈስ ቅዱስ አይደለም። በዚህ በተገለጠው በስጋው ማለት እኮ ነው። በተገለጠው በስጋው ማለት ነው። እሱ የተገለጠበት በስጋው ነው። በመንፈስ ቅዱስ አይደለም የሚያወራው፣ በስጋው ነው የሚያወራው። አዎ ምንድን ነው በስጋው ነው ማለት? አሁን አንተ ነፍስህ ሳታወራ ስጋ ብቻውን ታወራለች እንዴ? አውርታ ታውቃለህ? የኔ አታወራም። አዎ ታዲያ የኢየሱስ ደግሞ መለኮትና ስጋ አይነጣጠሉም። ታዲያ መለኮቱ አምላኬ ሳይል ስጋው ብቻውን አምላኬ የሚለው እንዴት ነው? እሱ ከኔ ይለያላ። እሱ ነኝ አንድ አይደልና። ኦኬ ስጋው ብቻውን ይሰራል አንዳንዴ ማለት ነው ከመለኮቱ ተነጥሎ። የለም ምን እያልከኝ ነው ታዲያ? በመለኮቱ ወይንም በመንፈሱ አይደለም አልከኝ። ታዲያ ምን እያልከኝ ነው? ስጋው ማለት እኮ ለምሳሌ የዚህ የምድራዊ ማለት እኮ ነው። በቀላሉ ስጋው የተገለጠበት ነው። መለኮት ላይ መንፈስ ቅዱስ አለ በሱ ላይ። እንትን ግን አሁን ለምሳሌ መጽሐፍ ቅዱስ ላይ ግን ስንመለከት አጥኔ እንደዚህ ይላል። ኢየሱስ ለምሳሌ አንዳንዴ በመንፈሱ ይጨነቃል።
በስጋው ሳይሆን በመንፈሱ ይጨነቃል። ይሄስ እንዴት ነው? እሱም ያው መጽሐፍ ላይ ነው። ይሄው መጽሐፍ ቅዱስ ላይ የዮሐንስ ወንጌል ላይ በመንፈሱ ተጨነቀ፣ በነፍሱ ተጨነቀ ይላል። ስጋው አሁን በስጋው ነው እንዳትለኝ፣ በመንፈሱ ነው የሚለው። እንዴት ነው አሁን በስጋው ቀርቶ ደግሞ በመንፈሱ ቢጨነቀው? ከታች ኮመንት የሚጽፉት ምንድን ነው? እኔ ማንበብ አልችልም። እነሱ እየደገፉ ነው። አይዞህ አጥናፉ እንትን አንዳንድ ኢትዮጵያውያን ሩጫ ሲሮጡ ምናምን እንደዚህ ድጋፍ ይደረግ የለም እንደዛ። ምንድን ነው ያለቀሰው አሻንጉሊት የሚልኩልኝ? ይሄ የሚያለቅሰው አሻንጉሊት ለምን ያስቀምጣሉ? እንትን ነው የደስታ እንባ ነው አለ። ብሽሽቅ ላይ ናቸው። በደስታ ነው ማለት ነገ ወንድማችን ስለምትሆን በደስታ ነው። እነሱን ተዋቸው፣ ችግር የለውም። ግን አሁን አንተ ለምሳሌ በስላሴ ትምህርት ማለት ነው አጥኔ፣ በስላሴ ትምህርት ለምሳሌ የዮሐንስ ወንጌል ምዕራፍ 4 ላይ እንደዚህ ይላል ኢየሱስ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ከዛ የሚሰገደው በምንድን ነው ሲባል በመንፈስና በእውነት ይላል። እና አጥኔ ለእግዚአብሔር ስግደት የሚሰገደው በመንፈስ ነው አይደለ? ኢየሱስም አሁን ሲሰግድ በመንፈስ ነው የሰገደው ማለት ነው። በመለኮቱ ኢየሱስ ይሰግዳል እንዴ? መጽሐፍ ቅዱስ ውስጥ እኮ እየሰገደ ለአብ እየሰገደ ነበር። እሱ ትንቢት ምናምን ይናገራል እንጂ ይሰግዳል? የማቴዎስ ወንጌል ምዕራፍ 26 ላይ በፊቱም ተደፍቶ፣ እንደውም ተደፍቶ ነው ስግደቱ። አሁን ይሄ አሁን አብይ ጾም ላይ እናንተን የምትጾሙት ላይ አሁን ሕማማት መጥቶ አርብ ላይ እንደምትሰግዱት ሳይሆን እያለቀሰ ተደፍቶ ነው። የአርባ ቀን ጾም ላይ ተደፍቶ ማለት ነው እያለቀሰ ለአብ ይሰግድ ነበር። እና እንዴት ነው ይሄንን የምታየው አንተ? አጥኔ ወይ ይሰማል? አውራ አጥኔ አንድ ነገር የምነግርህ ነገር ማለት ነው። እኛ እዚህ ውስጥ አብዛኛዎቻችን ለምሳሌ ጃ አለ፣ እኔ አለው፣ ሁለቱ ጃቢሮች አሉ ምናምን እንዳንተ የስላሴ አማኝ የነበርን ነን። እና ምን አሰብኩ መሰለህ፣ አንተ በልብህ ትሁት ነህ፣ ከንግግርህም አንጻር መልካም ሰው እንደሆንክ ነው የምገምተው። ሰው እንግዲህ የአይኑንና የጆሮውን አይደለም የሚገምተው፣ የልብን የሚያውቅ አላህ ነው። እና ምን አስባለሁ መሰለህ፣ እንደው እኛ ቤት ባትጠፋ። አሁን ላይ እኮ እዚህ እገባለሁ እጂ እንትና ጋር በቀደም ሁለት ጊዜ አይቼ ትናንት ወደም ገብቼ ነበረ። ከታች ነበርኩኝ። በጣም አሪፍ አጥንዬ። የሚገርምህ ነገር ሰው እውነትን በመመርመርና በመፈተሽ አሁን እኔ ጎልድ እህቴ ናት እና እሷ ቤት እመጣለሁ፣ እናወራለን። እነሱም ይዘዋሉ ትልልቅ። የሚገርምህ ለአንተ እውነትን እንድታውቅ የሚፈልጉ ዝቅ ብለው ሊያወሩህ የሚችሉ ትልልቅ ኡስታዞቻችን አሉ። እና ከላይ ያለችውን ጎልድን ፎሎ አድርጋት። እንዲሁም ከታች ስሚዝ አለ። እንዲሁም ጃንና ጄክ የሚለውን እዚህ ጋር ጄክ የሚለውን ልጅ ፎሎ አድርገውና ጃህና ጄክ የሚሉትን እንደዚህ ሶስት አድርጌያለሁ መሰለኝ። አድርጌዋለሁ። ሌላ ከዚህ በፊት ነው ያደረኩት። የሆነ ማቤት ላይ ነበረ። እኔ እንጃ ብቻ እሱ ሲናገር ሰምቼ ነው ያደረኩት። እነሱን ፎሎ አድርጋቸው። ምን አለ መሰለህ አጥንዬ፣ ሁላችንም ኤክስፒሪየንስ አድርገን ያለፍናቸው የህይወት ተሞክሮዎች እና እንደው በጥቂቱ የምናውቃቸው ነገሮች አሉ። እነሱን እንካፈላለን
እንካፈላለን፣ እንማማራለን፣ መጽሐፍ ቅዱስንም እናጠናለን። ይሄ ብቻ መጽሐፍ ቅዱስን ብቻ ሳይሆን ዶክትሪኖቹን፣ ዶግማዎቹን፣ የመጽሐፉን ትምህርቶች ማለት ነው፣ መሰረታዊ ትምህርቶችን አንድ ላይ እንማማራለን። ከዛም በዘለለ እነ ጄክ ወንድሞቻችን ደግሞ ኡስታዞቻችን ናቸው። እነሱ ጋር ደግሞ ምን ታደርጋለህ? ስለ ቁርአን እና ስለ እስልምና ያለህን ጥያቄ ሰዎችም እንደዚህ ቲክታክ ላይም ሲጠይቁ የሰማኸው ይሁን የፈለግከውን ማለት ነው በልብህ ያነሳውን ምናምን ትጠይቀናለህ። እኛ ከከበደን ትልቅ ኡስታዞቻችን አሉ፣ ይመጡና በደንብ ያስተምሩናል፣ አንድ ላይ እኔንም አንተንም ማለት ነው። እና ምን ልልህ ነው ወንድሜ፣ አንድ በጣም መሰረታዊ ነገር እንድታውቅ የሚያስፈልገው የሰው ልጅ ማለት ነው አጥናፉ አንድ አምላክን እንዲያመልክ ነው የተፈጠረው። አንድ አምላክን እንዲያመልክ በአንድ አምላክ ነው የተፈጠረው። እና ይህንን ሲናገር ማለት ነው የሐዋርያት ሥራ ምዕራፍ 17 ከቁጥር 23 እስከ 31 ያለው ክፍል ላይ እንደዚህ ይላል። ጳውሎስ አሪዮስፋጎስ ወደሚባል አደባባይ ሄደ ይላል። የአሪዮስፋጎስ አደባባይ ማለት ጥበብ የምትነገርበትም እና የምትፈተሽበት አደባባይ ማለት ነው። ወደዛ ሄደና ከዛ ሰዎቹ እንዳለ ይጠይቃሉ። ከዛ ጳውሎስ ምን አለ? እናንተ ቆይ ሳታውቁ የምታመልኩትን አካል እኔ ልንገራችኋል። እና እሱ ሰማይና ምድርን የፈጠረ ነው አለ። እና ብቻውን ነው የሚኖረው አለ። ብቻውን ነው የሚኖረው እና ለሁሉ አለ በሰማይና በምድር ላሉት ሕይወትና እስትንፋስን ሰጥቷል አለና ነገራቸው። ከዛ መጨረሻ ላይ አንድ የሚገርም ነገር ነገራቸው። ኢየሱስንም አዘጋጅቷል ወይንም ፈጥሯል ብሎ ነገራቸው። አይገርም? ቁጥር 31 ላይ የሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ገብተህ ብትመለከት ታገኘዋል። እና የመጀመሪያው እንድታውቅ መጽሐፉ የሚነግረን ማለት ነው ሰው የተፈጠረው አንድ አምላክን እንዲያምን በአንድ አምላክ ኃይል ነው የተፈጠረው እና አንድ አምላክ ነው የፈጠረን። እና በዚህ ውስጥ አጥናፊ በዘመናት ሂደት ውስጥ ፈጣሪ መልእክተኞችን እየላከ አስተምሮ ሚከርም በእነዚህ ሂደት ውስጥ ሐሰተኞች ተነሱና የስህተት ትምህርት ደግሞ ምናምን እነዚህ የአምላክ ትምህርት ነው እያሉ ማስተማር ጀመሩ። እና ከነዚህ ትምህርቶች አንዱ የአምላክን ማንነት ወይንም አካል ሶስት ማድረግ ወይንም አምላክን ብዙ ማድረግ ነው። ብዙ አምላክን አድርገው ያመልካሉ። እና ጥንት የዚህ ትምህርት ስም ማለት ነው ትሪሙርቲ ይባላል። ድሮ ማለት ነው ትሪካያም ተብሎ ይጠራል። ድሮ ከዛሬ 5000 ዓመት በፊት ምናምን ማለት ነው ትሪሙርቲ ይባላል። እና ሶስት አካላትን የሚያመልኩበት ትምህርት ነው። ይህንን ትምህርት የሚገርም በእናንተ መጽሐፍ ቅዱስ ውስጥ የእናንተ ፈጣሪ አውግዞታል። እንደዚህ አይነት ትምህርት እንዳትከተሉ ብሎ ማለት ነው። እና አጥናፉ ይሄ ትምህርት ደግሞ በአዲስ ኪዳን አሁን እናንተ የምትሉት ማለት ነው ወደ ክርስትና አስተምህሮ መጣና ስሙ ምን ተብሎ ተጠራ? ትሪኒቲ ወይንም ስላሴ ተብሎ ተጠራ። አይገርም? ድሮ ትሪሙርቲ ትሪካያ ይባል ነበር። የእነዚህን የሚያመልኩት አካላት ምን ይባላሉ መሰለ? ግብፃውያን፣ እነዚህ ቻይናውያን ምናምን እነዚህን ትምህርት ነበር ድሮ የሚያመልኩት። እና ከዛ በአዲስ ኪዳን ደግሞ ትሪሙርቲ ትሪካያ የሚለው ትምህርት በአዲስ ኪዳን ትሪኒቲ ስላሴ ተብሎ አልመጣም። እና አጥናፉዬ እነዚህ የስላሴ ትምህርቶች አሁን ዴቨሎፕ አድርገው የአምልኮና የእምነት ከአምላክ የተገለጠ ትምህርት ተብለው በአብዛኛው ክርስቲያን ወገኖቻችን ዘንድ ይታመናል። እና ትምህርቱ ትንሽ ስህተት ስላለበት እና ከአምላክ የተገለጠ ስላልሆነ የአምላክን ምንነትና ማንነትንም የሚያዛባ ትምህርት ስለሆነ እዚህ ትምህርት ላይ መሰረታዊ ወይንም እናንተ ሚስጥረ ስላሴ
ብላችሁ የምትጠሩት ትምህርት ላይ መሰረታዊ የሆነውን እኛ የቃረምናትን ትንሽ ነገር እዚህ ቤት እየመጣን ዲስከስ እናደርጋለን። በመሰረታዊነት ማለት ነው። ይመችሃል አይደል አጥናፉ? አዎ። እና ይህ ትምህርት የሚገርም ዴቨሎፕ እያደረገ ጉባኤ የሚባል ነገር አለ። ጉባኤ ማለት የስብሰባ ማለት ነው። እና የመጀመሪያው ጉባኤ ተብሎ የሚነገረው ኒቂያ የሚባል ጉባኤ ነው። በዛ ኒቂያ የሚባል ጉባኤ ላይ 318 ሰዎች ተሰበሰቡ ተብሎ ነው የሚታመን። እና ከዛ በኋላ የመጣው ጉባኤ ኤፌሶን፣ ከዛ ጉባኤ ቀልቄዶን የሚባል አለ፣ ጉባኤ ቁስጥንጥንያ የሚባል አለ። እነዚህ ሁሉ ጉባኤዎች መጥተዋል። የሚገርም ማለት ነው። እና በእነዚህ ጉባኤያት ውስጥ ትምህርቱ ዴቨሎፕ እያደገ ብዙ አይነት የስላሴ ትምህርት አለ አሁን በዚህ ምድር ላይ። የሚገርምህ ስሙ ስላሴ ነው የሁሉም፣ ግን ውስጣቸው ስትገባ መሰረታዊ ትምህርታቸው የተለያየ ነው። ለምሳሌ ሁለት አይነት ስላሴውን ላሳይህ። አንደኛው ስላሴ የካቶሊካዊ ስላሴ ይባላል። ሁለተኛው ስላሴ የኦርቶዶክሳዊ ስላሴ ይባላል። የሚገርም ካቶሊካዊ ስላሴና ኦርቶዶክሳዊ ስላሴ የሚለያየው በመንፈስ ቅዱስ መስረጽ ላይ ነው። የካቶሊካዊ ስላሴ መንፈስ ቅዱስ ከአብና ከወልድ ይሰርጻል ሲል፣ ኦርቶዶክሳዊው ስላሴ ደግሞ መንፈስ ቅዱስ ከአብ ብቻ ይሰርጻል ይላል። በመለኮት አንድ ነው። የሚገርም መንፈስ ቅዱስ የሚባለው የሚወጣው መስረጽ ማለት መውጣት ማለት ነው። መንፈስ ቅዱስ የሚወጣው ከአብም ከወልድም ከሁለቱ ነው ብሎ ነው የሚያምነው ካቶሊካዊ፣ እነዚህ ካቶሊኮች ማለት ነው። የሚገርም ከኦርቶዶክስ ጋር የተወጋገዙት በዚህ ትምህርት ነው። እና ከአብም ከወልድም ይሰርጻል ይላሉ። ኦርቶዶክሶቹ ደግሞ ምን ይላሉ? ኧረ ከወልድ አይሰርጽም፣ መንፈስ ቅዱስ የሚሰርጸው ወይንም የሚወጣው ከአብ ብቻ ነው ብለው ያምናሉ። የሚገርም ይሄ መሰረታዊ ዶክትሪናቸው ነው። ያድነናል ብለው የሚያምኑት ግን ሁለት አይነት ስላሴ ነው። የሚገርም እና ከዛ በኋላ ራሱ የመጡ ሌሎች የስላሴ ትምህርቶች አሉ። ዘ ስሪ ፋዘርስ የሚባሉ ማንም ከማንም አይወጣም፣ ከዘላለም ጀምሮ ሶስቱም አብ ናቸው ብለው የሚያምኑ ደግሞ የስላሴ ትምህርቶች አሉ። ሶስቱም ማንም ከማንም አልወጣም፣ ሶስቱም አባት ናቸው ከዘላለም ጀምሮ። ስነት የመጣው ኢየሱስ በስጋ ከመጣ በኋላ ነው ብለው ደግሞ የሚያምኑ የስላሴ ግሩፖች ደግሞ አሉ። በዚህ ዘመን ብዙ አይነት ነው የስላሴ ትምህርቱ ዶክትሪኑ ማለት ነው። እና እነዚህ ነገሮች ላይ በመሰረታዊነት እንደው እዚህ ቤት አትጥፋ፣ እንደ አንድ ታናሽ ወንድም ነው ማወራ፣ አትጥፋ። እዚህ ቤት በሰፊው እናወራለን፣ ዲስከስ እናደርጋለን እንደ አንድ ወንድም እና የእምነት ትምህርትና መጽሐፍ ቅዱስን እንዲሁም ትክክለኛውን ከፈጣሪ የተገለጠውን የኢስላምን አስተምህሮ ደግሞ እንድታውቅና ወንድማችን እንድትሆን ማለት ነው። አሪፍ ነው፣ ጥሩ ነው። በጣም ተስማምቻ ከታች የሚገርማቸው አጥናፉ ከዚህ በኋላ ወንድማችን ነውና እያወራን ዲስከስ እያደረግን ከፍ ያለውን ነገር ደግሞ አላህ ሂዳያ እንዲሰጠው ዱዓ አድርጉለት። ለኔ ታደርጉልኝ እንደነበር ለጃ እንታደርጉ እንደነበር ሁላችሁም ሙስሊም ወንድሞቻችን ለአጥኔ ዱዓ አድርጉለት። እሺ ዱዓ አድርጉለት። አንድ ቀን ደግሞ ወንድማችን ሆኖ በትክክል ምን ይሆናል? ወንድማችን ይሆናል ማለት ነው አንድ ቀን። እና እዚህ ቤት አትጥፋሽ አጥኔ። አልጠፋም፣ ኧረ ሁሌ እዚህ ነኝ ማታ ማታ። እሺ እንደው እኔ በጣም የሚከብደኝ ነገር ከሆነ ወንድሞችን እንጠራለን። እንደው በዚህ በሶሻል ሚዲያም ስትሰማ እንደው ካደክበትም ከማህበረሰብ አንጻር ምናምን በእስልምና አስተምህሮ ላይ ጥያቄ የሚሆንብህ ነገር አለ? እኔ ምንም ጥያቄ የሚሆንብህ ነገር የለማ?
የሚገርምህ ነገር አጥኔ ብዙ ሰዎች በእስልምና አስተምህሮ ላይ እንደው በትክክል የሚጠይቁትን እና ጥያቄ የሚሆንባቸውን ነገር ባያውቁም ዝም ብለው እንትን ያደርጋሉ። ዝም ብለው አንዳንዴ ለማጠልሸት እውነትን ለማጠልሸት የሚሞክሩ ሰዎች ተባራሪ ወሬ ያወራሉና ሲጀመር ብዙ ሰዎች ሙስሊምን ይተቻል እንጂ የራሷን መጽሐፍ ቅዱስ ሲናገር ብዙ ነገር እንትን ይላል፣ ግን አንድም በተግባር የሚፈጽም የለም። በኦርቶዶክስም በጴንጤም በትክክል አሁን እኛ መጽሐፍ ላይ ሴት ልጅ ጸጉሯን ትሸፍን ራሷን ትሸፍን ካልሆነ ግን ጸጉሯ ትቆረጥ ይላል። ግን አንድም እንደዛ አድርጎ የሚሄድ የለም። በቃ ማንም ህጉን አይከብርም። ግን መሐመድ እንደዚህ ብሏል፣ ግን እናንተ እንደዛ ታረጉም እንትን ትገባላችሁ ምናምን እያሉ ተቻሉ። አይገርም? የሚገርም እይታ ነው። ተመልከቱ እንግዲህ ልክ እኮ ነህ። የሚገርም ነገር አሁን አንተ የተናገርከው የጢሞቴዎስ መልእክት የሚባል መጽሐፍ ላይ ነውና እንዲሁም ደግሞ የቆሮንቶስ መልእክት ላይ በድጋሚ ጳውሎስ አስቀምጧታል። አንዲት ሴት በማህበር መካከል መናገር የለባትም። ይሄ ብቻ አይደለም፣ ለመናገር እንኳን ጸጉሯን ትሸፍን ለኑሮዋ ማለት ነው ብሎ ይናገራል። እና ጸጉሯን ሳትሸፍን የምትናገር ወይንም ትንቢትን የምትናገር ሴት የተዋረደች እንደሆነች ይናገራል። እና ይሄንን እንኳን ትእዛዝ ሳያከብሩ ሌላውን ለመተቸት ይወጣሉ። ይሄን ትእዛዝ እንኳን ሳያከብሩ የሚገርም ሌላውን ለመተቸት ይነሳ። የሚገርም እይታ ነው። በነገራችን ላይ አያችሁ፣ የመጀመሪያው የራስን ማክበር የሚባል ነገር ማወቅ፣ ማክበር፣ መከተል የሚባል ነገር እንዳለ በዚህ በአጥናፉ ንግግር መስማት ትችላላችሁ። ይገርማል። ሰው የራሱን ሳያቅ እንዴት ሌላውን ለመተቸት ይነሳ? አይገርምም? እና ትክክል ነህ። እና አጥንዬ ፈጣሪ ሂዳያ ይስጥህ፣ ልብህን ያቅናው፣ እውነትን የምትፈትሽበት የኢስላምን አስተምሮ የምታውቅበት ዘመን ያርግልህ ይህንን ዓመት። እና ከኔ የበለጡ ትልልቅ ኡስታዞቻችን አሉ ደግሞ እነሱንም አግኝተህ በደንብ የምትማርበት ዘመን ይሁንልህ፣ የምትነቃበት ከተኙት መካከል የነቃ የምትባል ከጠፉት መካከል የተገኘ ከጨለማ ወደ ብርሃን የመጣ የነቢያት አስተምሮን የተቀበለ ነቢያትን በትክክል አውቆ የነቢያትን አምላክ አምልኮ የሚኖር ለብቸኛው አምላክ የተንበረከከና የተገዛ የምትሆንበት ዘመን ያድርግልህ። አምላክን በብቸኝነት መገዛት እንዴት ደስ ያሰኛል መሰለ። የፈጠረህን አውቆ መከተል በድንግዝግዝ ሳይሆን በጻዕዳ በሆነ ንጹህ በሆነ በብርሃን እውቀት አምላክን መከተል እንዴት ደስ ያሰኛል መሰለህና ይህ ለኛ የደረሰ ነገር ላንተ የሚድረስ ይህ እድል በተፈጥሮ ያገኙ አሉ። እንዲህ ደግሞ በህመምና በፈተና ውስጥ ደግሞ የአምላክን ብቸኝነት የሚያውቁ ሰዎች አሉ። እና እንደኛ ሳትደክም እውነትን ቀለል አድርጎ አምላክ የምታገኝበት እውነቱን በትክክለኛው መንገድ የምትመራበትና ሙስሊም ወንድማችን ሆነ ደግሞ አብረን ለአንድ አምላክ በተቀደሰው ጉባኤ በተከበረው መስጊድ ውስጥ የምንበረከክበት ጊዜ ይሁንልን እላለሁ። ሙባረክ። ሁላችሁም ሀሳብ ካላችሁ መጨመር ትችላላችሁ። አጥናፉ ሀሳቡ ደስ ስላለኝ ነው። በነገራችን ላይ እኔ ሰው ልቡ ከያዘኝ እንደዚህ መጫን ምናምን አይመች እንትን አይለኝም፣ ከተረዳችሁኝ ማለት ነው። ለዛ ነው። ቴንክ ዩ። አመሰግናለሁ። ሙባረክ። አሰላሙ አለይኩም ብያለሁ። ሀሳብ ካለሽ ማውራት ትችላለሽ።
السلام عليكم ورحمة الله وبركاته يا جماعة አብደላህን ፎሎ አድርጉት። እንደገና ደግሞ ጃክ ቪዲዮ ለቋል ቀላይና የገባችሁ ሼር ኮፒ ሊንክ እና ሪፖስት አድርጉለት ቢያንስ ቫይራል ይወጣ ሁላችሁም ማለት ነው። 211 ሰዎች ሄደን ሪፖስት እናድርግለት ኮሜንት እንጻፍ ቫይራል እንዲወጣ የኛ ኮሜንት የኛ ላይክ ያስፈልጋልና ባረከላሁ ፊኩም በእንትኑ ላይ ሐሳብ የለኝም አብደላህ አመሰግናለሁ ኢልሃም በነገራችን ላይ ይሄ የሚጣፍጡ የእስልምና የምስጋናና የአምልኮ ቃላቶች አሉና እነዛ ነገር ታስተምሩኛላችሁ እና እንትን እንደሚል ታውቃላችሁ ግን እናንተ በደንብ ስለምታውቁት ብቻ ሳይሆን አንዳንዴ የኢስላም የአምልኮ ቃላትን ድሮ ደስ ይላሉ ይስባሉ እና ኢንሻአላህ ለኔም ይሆንልኛል ኡሳማ ሐሳብ መጨመር ትችላላችሁ ቢላህ የሆነ የምጨምረው ነገር የለኝም አጥናፉን አንድ ነገር እለዋለሁኝ ፎሎ እዚህ ጋር ጃህና አብደላህን ፎሎ አርግ ስታረግ እሱ ጋር ስለ ስላሴ ሊያስረዳህ ይችላል መረዳቱ ብቻ አይደል እየጣፈጠህ ነው የምትሰማው ከምሬ ነው ማለት አብደላህን እዚህ ጋር ፎሎ አርግ አሁን ተከታተል ግባ በውስጥም አውራው እየጣፈጠህ ነው የምትሰማው በቃ እኔ ከምር እዚህ ጋር በቃ ካወቅ ጊዜ ጀምሮ እየጣፈጠኝ ነው የምሰማው በቃ የሚያወራው ነገር ልብ ገብቶ ልብ ሰርጾ አላህ ይጨምርለት ከዚህ በላይ እሱን ሌላ ደረጃ ማየት እንፈልጋለን አላህ ጨማምሮ ይስጠው እኛንም አላህ ያበርታን በዲናችን ላይ አንተንም አላህ ወንድማችን አድርጎ በአርሹ ጥላ ስር የምንከለል ሙስሊሞች አላህ አድርግ እንዳለሁ ሌላ የምጨምረው የለኝም አሚን ይሁንልኝ ዱዓው ይድረስልኝ እንደዚሁ ነገሮች ወገኖቻችን የምንመኝላቸው ወደኛ መጣው እንደዚሁ ወንድሞች እህቶቼ ሳንነጣጠል ደግሞ በጀነት ተሰብስበን የምንገኝ አድርገን አንዳችን ከአንዳችን ማለት ነው እንደዚሁ ጎን ለጎን ሆነን በአንድነት ያኔ የተገለጠ ነገር ነው የሚኖረው ሁላችንም በተገለጠ ያንን አምላካችንን ገናናውን አምላካችንን በዚህ አረጋግጠን የሚመጣውን ዓለም ተስፋ እርግጠኞች ሆነን የኖርንበትን ነገር ደግሞ ተገልጦ እናየዋለን ተስፋችን ይገለጣል እና የዛ ሰው ያድርገንና እወዳችኋለሁ ለማንኛውም ሁላችሁንም ከታች ያላችሁ እወዳችኋለሁ ከጀርባዬ ደግሞ በኔ በዙሪያ ብዙ አሉ ፈጣሪ ሲፈቅድ ነው የሚሆነው አይደለ እኛ እንታገራለን ፈጣሪ ሲፈቅድ ይሆናል ያለ ፈጣሪ ፈቃድ ነው የምትሆን ነገር የለችም በጣም የሚገርማችሁ ነገር ድሮ ዩኒቴሪያን ክርስቲያን በነበርኩ ሰዓት በጣም አስብ ነበር በጣም አስባለሁና እና ከዛ አንድ ቀን የነቃውት በምን አይነት መንገድ መሰላችሁ አንተ እንደዚህ በጣም ይሄ ነገርን ተረድተህ እንደዚህ በጣም የምታስብ ከሆነ አለኝ አንዱ ልጅ ያለፉ ትውልዶች እንዴት ለምን ሞቱ እኔ ሳልደርስላቸው ብለህ ሁሉ ልታስብ ትችላለህ እና አንተ አቅምህን ማወቅ አለብህ አለ ያንተ አቅም ለደረሰልህ ማድረስ ነው የገባህን መናገር ነው እና ትልቁ ሰሪና አከናዋኝ ፈጣሪ ነው አለ እና ይህ ወንድሜ ያን አምላክ አስተምሮን ከኔ ሰምቷል
ልቡ በአንድ አምላክ አስተምሮ ላይ ነው ያለውና በአንድ አምላክ አስተምሮ ላይ ያሉ ከኔ የሰሙ ሰዎች ብዙ አሉና ፈጣሪ ለዚህ ወንድም ያሁን ለምላ አንድ ደግሞ ሌላም አራት ሁሉ ብዙ ናቸው ብቻ ማለት ሳስታውስ ይመጡብኛልና እነዚህ ወንድሞቼ የቤሪያ ወንድሞች ብላችሁ ማለት ነው ቤሪያ የሚያውቃቸው ዱዓ አድርጉልኝ እውነትን እንዲረዱ ማለት ነው ዱዓ አድርጉልኝ እንደዛ ነውና አሉ እንደዛ አይነት ወንድሞች አሉና ያው እኛ ምንድነው የምናደርገው እናደርሳለን ፈጣሪ ደግሞ ይፈጽማል ይሰራል አላህ ልባቸውን እንዲከፍት እውነትን እንዲያጠራላቸው ማለት ነው የኢስላምን መንገድ ማግኘት ቀላል እንዳይመስላችሁ በነገራችን ላይ ዝም ብሎ ይሄ አእምሮ ዝም ብሎ ስለተረዳ ምናምን የምትቀበለው ነገር እንዳይመስላችሁ የአምላክ ችሮታ ያስፈልገዋል የምሬ ነው እንዴት ብዬ ልንገራችሁ ለአባባል አይደለም አባባል ስለሆነ ሳይሆን የአምላክ ችሎታ በቃ ያስፈልጋል ያለዛ አይሆንም በጣም ነው የሚገርመው በጣም ነው የሚገርመኝ አሁን እኔ ወደ እስላም ከመጣሁ በኋላ ያለፍኩት የተራመድኩት በጣም ብዙ ነገር አለ ይገርመኛል ማለት መራመዴ በራሱ ይገርመኛል ከትሪኒቲ ወደ ዩኒቴሪያን የመጣውበት ብዙ እንዴት ማለት እንዴት ላስረዳች ያንዳንዷ ሰከንድና እንትን አላት ስቴፕ አላትና ለካ የመጨረሻ መዳረሻዬ እውነተኛው መንገድና የነቢያት መንገድ ላይ እንድቆም ነው የተፈለገው ከዛሬ 13 14 ዓመት በፊት መነሻዬ ማለት ነው እና በነዛ ነገሮች በሙሉ በእያንዳንዷ ቀን ሼፕ የሚያደርገኝ እኔ አላውቀውም እኮ አይገባኝም እጁ ግን ሼፕ እያደረገኝ ነበር ገባ እያስተካከለኝ ነበር ስለወደደኝ ማለት እና ፈጣሪ ይውደዳችሁ ከዛ ውጪ ምንም ነገር የለም እና እነዛም ወንድሞቼ ደግሞ መወደዳቸውን እንዲያውቁ ማለት ነው መወደዳቸውንና ቁርአን የዓለማት መመሪያ ሆኖ እንደመጣ ሙስሊም ባለቤቱ ፈጣሪ ነው በነገራችን ላይ ይሄ የዚህ ቁርአን ባለመብቶች ናቸው አውቀው እውነትን እንዲከተሉበት ማለት ነው በነገራችን ላይ ቁርአን የዓለም መመሪያ እኮ ነው እና ይሄን አውቀው የመከተል መብት አላቸው አይገርም እና ነብዩ መሐመድን ማወቅ መከተል እንዲችሉ ማለት ነው እንዲያስተነትኑ ልባቸው እንዲከፈት ይሆናል እና ከባድ ነው እኔ የሚገርማችሁ ሞት እኔ በጣም የሚገርመኝ ሙስሊሞች ታውቁታላችሁ ለነገሩ ሞት እንዳይቀድማችሁ ብዙ ጊዜ ትደጋግማችሁ ትላላችሁ ሪል እኮ ነው ሪል ነው እኮ እውነት እኮ ነው ከተከደለ መመለሻ የለም ገባ ሁሉም አላዛር አይደለም ሁሉም ሰው አላዛር አይደለም እና ለምሳሌ ባይብል ላይ ያለውን ነገር ነው የምላችሁ ብዙ ጊዜ የመጽሐፍ ቅዱስ ላይ ቁርአን ላይ ምንድነው የሚለው ሙታንን በአላህ ፈቃድ ያነሳ ነበር ኢሳ አይደል ለምልክት ሁሉም እንደነዛ በምልክት እንደተነሱት ሰዎች ሁለተኛ እድልም አያገኝም ሁሉ ገባችሁ እዚህ ናት በቃ እኔ አሁን ነገ ከእናንተ ጋር አውርቼ ነገ ጸጥ ልል እችላለሁ እና ብዙ አሉ የኢስላምን አስተምሮ የአንድን አምላክ ትምህርት እውነታውን ከቅጣት ሰው ትውልዱ እና ያንን ደግሞ የሱ ፈቃድ ነው የሚከናወነው እኛ ምንድነው የፈለኩት በቃ እኛ ማድረስ ነው የምንችለው ያንን ነገር ነው የገባኝ ልላችሁ ነው ሁሉ ማወራው
የሆነ ጊዜ ላይ የገባኝ ያንን ነው። እኔ ለካ ማድረስ ነው በቃ የገባኝን እድል ካገኘው ማድረስ ነው የምችለው ማለት ነው። እና ፈቃዱ ያለው በሱ እጅ ነው እና ሂዲያን እንዲሰጣቸው እንዲከፍትላቸው ነው። በጣም አመሰግናለሁ። ቴንኪው። እኔ ልወርድ ነው። ኦሳማ ጃን ጠብቄው ነበር ያወራል ብዬ ዝም ብሏል ለረጅም ሰዓት። ጃ አሰላሙ አሌይኩም ብያለሁ። ባሰማኝም ሁላችሁንም እወዳችኋለሁ። ሰላም ሆኑልኝ። ልተኛ። የነገ ሰው ደግሞ ይበለን። ፈጣሪያችን ደግሞ እንደዚሁ ያገናኘን። ሰላም ሆኑ። ሰላም አለይኩም ያ ጀማ። ሰላም። ምን ሆነ ነው? አስማ ጃ ተኝቶ ነው እንዴ መሰለኝ። ቅድም ጀምሮ ያወራ። አጥኔ እንዴት ነክ? ደህና ነኝ እግዚአብሔር ይመስገን። እሱ ተኝቶ ይሆናል እንደዚህ አይነት። እኔም ቢሆነ ቀን ላይቡን ከፍቼ ተኛሁት እንደዚህ ሆኜ። ፎሎ አደረከው ጃቢርን? አብደላ ፎሎ አድርጌያለሁ። ከዚህ በፊት ነው መሰለኝ ሁሉም ፎሎ አድርጌያለሁ። እኔ የዛሬ ሳምንት ነው ምናምን ያደረከኝ። ይኸው ዛሬ መልሼ እልሃለሁ። እሺ እኔ ሁሉም ሰው ፎሎ አደርጋለሁ። ላይቭ ላይ ሲገባ በቃ ፎሎ እያደረኩ ነው የምቀመጠው። የትም ቢሆን ዝም ብዬ አልቀመጥም። እና ደህና ነህ? ከታችም ከላይም ያለውን ፎሎ አደርጋለሁ ዝም ብዬ። እና እንደዛ ነው ኢንሻአላህ። አዎ ፎሎ አድርግ። እዚህ ጋር ጃቢርን ፎሎ አድርግና እስልምና ጥያቄ ካለህ አበጥሮ እንደዚህ ሁሉም አድርጋችኋለሁ። ማሻአላህ። እስልምና ጥያቄ ካለ ወንድሞቻችን አሉ። እሺ ቴሌግራም ግሩፕ አለ ወይ? ይግባ ሰጡት የነ ኡስታዝ ወሂድ። እሺ እንትን ይላክልኝና ነው ያስገባዋለሁ። እንደዛ ቴሌግራም ካለክ እዛ ግባና ደግሞ የተለያዩ ሀሳቦች እዛ ጋር ሀገር ውስጥም አይመስለኝ ሀገር ውስጥ አይደለም ማለት ነው ወይ? ምን አልሽኝ? ሀገር ውስጥ አይደለም መሰለኝ አይደል? አይ አንተ አትሳደብም እንደሌሎቹ ጥሩ ስነ ምግባር አለ። ሰውም በፍጹም መሳደብ እንደዚህ የለብኝም። በቃ አንዳንዶች እንደምታያቸው መልስ ሲያጡ አላህን ረሱልን ነው የሚሳደቡት። አዎ እኔ እንደዛ አይደለም። ካንተ የወደድኩልህ ነገር በቃ አንደኛ ክርክር የለህም፣ መሳደብ የለም። ሰው ማስረጃ ካለው ማስረጃውን አቅርቦ ሃይማኖቱን በማስረጃ በንግግር ከፍ ማድረግ እየቻለ ራሱን እየተሳደበ የሰውን ሃይማኖት ራሱ ዝቅ ያደርጋል። የኛ ጌታ አላህ ሱብሓነሁ ወተዓላ በቁርአኑ ይላል ወላ ተሱቡ الذين يدعون من دون الله فيسبوا الله عدوا بغير علم ይላል። የሌላ ሰው ሃይማኖት አትሳደቡ ብሎ አዞናል። ከኛ ሃይማኖት የሚሳደብ ሰው አይተሳቃለህ። ምክንያቱም ማስረጃ አለ፣ እስልምና ውስጥ ማስረጃ አለ። በዛ ማስረጃ ሃይማኖታችንን ከፍ ማድረግ እንጂ የሰውን ሃይማኖት ሳድበን የራሳችን ሃይማኖት ማስቀጥ አንፈልግም። ገብቶሃል? ካንተም የወደድኩልህ ነገር ይሄ ነው። ኢንሻአላህ ወንድማችን እንደምትሆን ነገር በቃ እንደዚህ አይነት ሰው ነው መሆን ያለብህ። መቀጠልም ኢንሻአላህ። ቴሌግራም ላይ ግሩፕ አላቸው ወይስ? መማር ከፈለግ ችግር የለውም አሉ። እሺ ያስተምሩሃል በእስልምና ዙሪያ በፈለግከው። ቲክቶክ ላይ አብዛኛው ጊዜ ጭቅጭቅ ነው ያለው፣ ተግባራዊ ነገር የለም። እውነት ችግር የለም። የትም ጭቅጭቅ ብቻ ነው በቃ። የሆነ እንደ ድንበር የሚከራከር ሰው እንደ እግር ኳስ ነገር አድርጎ በቃ። አዎ በተለይ ደግሞ ክርስቲያኖች ቤት ስድብ ነው፣ ስድብ ሁሌ ስድብ።
ደግሞ እንደዛ ሲሆን ከታች ያለው ሰው እኮ ምንም መማር አይችልም። ይሄኛው ተቃራኒ ይናገራል፣ ያ ተቃራኒ ይናገራል። አጥናፉ ብዙ ጊዜ ካየክ ክርስቲያኖች ስለ ኢየሱስ ጌትነት ሲጠየቁ ሮጠው ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ አድርጎ አላህ እንደዚህ ነው ብለው ነው የሚሳደቡት። መልስ በስድብ ነው። ደግሞ ልክ መልስ የሚመልስ ሰው አጣው እኮ። አዎ የምር አይመልሱም፣ ስድብ ነው መልሳቸው። የሚመልስ እነሱ ሰው ጋር ሄደክ ምንም አትማርም ከስድብ ውጪ ማለት ነው። በቃ ባለጌ ነው የምትሆነው እነሱ ጋር የምትገባ ከሆነ። እሱ ማን በደንብ አድርጌ አቅበታለሁ። ሁሌ ነው የሚገባው። ያው ሙስሊሞች ቤት ግን ስነ ምግባር ትማራለህ፣ ብዙ እውቀት ትይዛለህ። ልክ ነሽ። እኛ እምነታችንም አያዘንም የሰውን እምነት እንድንሳደብ። እነሱ ግን ካየክ ትልቅ ይሄ እፎይን ታውቀዋለህ አይደለ? ከእፎይ ጀምሮ ተሳዳቢ ናቸው። ከአባቶች ጀምሮ እስከ ልጅ ነው የሚባለው ተሳዳቢዎች። ኧረ እሱን ታይ። እኔ እሱ ጋር በስህተት እራሱ አልገባም። አይ ይቅርብክ፣ ስድብ ነው የምትማረው። እሱ ከፍቶን አለው ግን እኔ እዚህ ሳይሆን ወደዚህ ነው መጣሁት። አዎ ምን መሰለህ ሃይማኖቱን ያስረዳሃል ሳይሆን ሃይማኖት የሚያስረዳ ከሆነ እኮ ራሱ ችግር የለም። ግን ሃይማኖቱን ትቶ የምትጠይቀውን ትቶ ወደ ሌላ ይገባል። አሁን ለምሳሌ ሙስሊሞች አብዛኛውን ጊዜ ሲገቡ እንደዚህ ጥያቄ ይጠይቁታል ስለሱ ሃይማኖት። እሱ ዘሎ ምን ይጠይቃል? መሐመድ እንደዚህ የማይገናኝ ጥያቄና እዛ ጋር እኔ ባትገባ እመክርሃለሁ። እዚህ ጋር ያሉት ወንድሞቻችን አሁንም እንዳልኩ ቴሌግራም አለ የኡስታዝ ወሒድም የሌሎችም እዛ ጋር በውስጥ አካውንት ፒክ እናደርግልህና እዛ ጋር ገብተህ ኢንሻአላህ ብዙ የምንማማራቸው ነገሮች አሉ ያንን ጨምሮ እዛ ጋር ታያለክ። የምትጠይቀው ጥያቄ ካሉ ሌሎች ወንድሞች አሉ እነዛ ጋር እየሄድክ ነጃቢር ነጃ ካሉ ዳዒ ለልእስላም ቅድም ማይታቸዋል። ሌሎችም እና አብደላህ ስለ መጽሐፍ ቅዱስ ባይዘው እንደተበረዘ ታውቃለህና ስለዛ እንዴት እንደነበር የሚያስረዱ ወንድሞች አሉ። ኢንሻአላህ እዛ ጋር እየገባክ እንትን ትላለክ። ኢንሻአላህ እንወያያለን። ቴሌግራም ይሰራል አይደል? አዎ ይሰራል። በቃ የኢትዮጵያ እንትን ላይ ልካለሁ በዛ ውስጥ ኢንሻአላህ። እሺ ያ በውስጥ ወይ ጎልድ ትልክልሃለህ ወይ እኔ ችግር የለም እንልክልሃለን። ችግር የለም። መርሐባ። እሺ ናጥናፍ እስልምና ሙሉ ነው። እስልምና ላይ ምንም መልስ አታጣም። እሺ ኧረ ያበሌ ነው። እስልምና ሙሉ ነው። ለሚጠየቁ ጥያቄ በጠቅላላ መልስ አለው። እስልምና የኛ ወንድሞች ሲሳደቡ እንኳን ሰምተህ ታውቃለህ? የሚጠየቁትን በስነ ስርዓት ነው የሚመልሱት። አዎ እኛ ይሄን ስነ ምግባር ያስተምረናል እምነታችን። እኔ በቃም ቅድም የወጣው ልጅ አሁን እሱ ራሱ ከሰለመ አንድ ወር አለው ነው የምር። አዎ እሱ ሲናገር ጎበዝ ነው በጣም ይነገር ነበር። እንደሱ በቃ የሆነ የሚያስተምር ነገር ሰው ነው እንጂ ክርክር አያስፈልግም። ሰው ምንም ነገር መጨበጥ አይችልም እኮ በክርክር። ኡስማን ሀሳብ ካላችሁ አውሩ። ሌሎቻችሁ ወንድሞቼ ያ ሙባረክ ወይ አብዱል ከሪም ሌሎችም ሀሳብ ካላችሁ ኢንሻአላህ። ሰላም አለይኩም ያ ጀማዓ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? እኔ እኮ ሰው ጋር ሆኜ ነው ጫጫታ ምናምን አለ ትንሽ እንግዳ ሆኜ አይመችም ለዛ ነው። አይ ችግር የለም። አጥናፉዬ እንዴት ነህ ሀቢቢ? አለን ሁሉ ሰላም? እግዚአብሔር ይመስገን አለን። ቤተሰብ ሁሉ ሰላም ናቸው? ምንም አይልም፣ ሁሉም አማን ነው።
ያው ታወራላችሁ ከውጭ ከሀገር ውጭ ምናምን ስትሆን ቤተሰብ ምናምን ናፍቆታን ታወራላችሁ በስልክ? አዎ በኢሞ ምናምን እንገናኛለን። አይ ዋና መገናኘታችሁ ነው። ሰላም ከሆኑ ችግር የለም። አንተም በርታ። ጥያቄ የሚሆንብህ ነገራቶች ምናምን ካሉም አሉ ኡስታዞች ምናምን እንዳትሰላች እሺ። ኧረ ችግር የለም። እኔ ሁሌ ያው እዚህ ላይቭ ላይ ነኝ። እዚህ ሀገር ያው ሲም ካርድ የለኝም ታውቃለህ። እና በቃ በዚህ ቲክቶክ ላይ የገባው እዚህ ላይ ነው እንትን የሚለው። በቃ ኢንሻአላህ አብሽር፣ እስካለን ድረስ አለን። እኛም ሌሎችም አሉ ወንድም እህቶቻችን፣ ችግር የለም። ከኛ ጋር ጥሩ ጊዜ እናሳልፋለን ባላህ ፍቃድ። ሁሌ ማታ ማታ እዚህ ፍሪ ነው አይደለ? እንደማየው ከሆነ አዎ ያው እዚሁ ነን እንደምታየን፣ እኛም እዚሁ እንገናኛለን። እሺ አይ ቀጥላ ጀማ ስለማይመቸኝ ነው። እሺ ሀሳብ ካላችሁ አውሩ ሌሎቻችሁ። ሙሉ እኮ አለቀብኝ። ይሄ ምርጥ ሀሳብማ በቁርአን የሆነ ቁርአን ቅራለን። ኡስማን ሙባረክ አንዳችሁ አብዱልከሪም አቡ አህመድ ነካ አቡ አህመድ ነኝ። አረ እናንተ ግን ዝም ትላላችሁ። ስንቱ ብታይ ክርስቲያን ቤት ምን ታረጋላችሁ እያሉ እየጻፉ ክርስቲያን እያከፈሩኝ ነው የምር። እነማ ከታች እንደ ብዙ ሰው ነው ያየሁት ብታይ በግድ እኔ አላየኋቸውም። እየተመቸኝ ምናምን ስላለን እኮ ነው እንዳልኩሽ፣ ያው እንግዳ ሰው ጋር ነኝና ብዙም ቴክስቱናን እያየሁ አይደለም። ለዛ ነው እኮ የሚቆጣጠር ሰው ዳዒ ለላህም ቅድም ወረደ ለኔው ራሴ ያስረክቡኝ። ብዙም ትኩረት አልሰጠሁትም። አብሽሪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼህ ሙባረክ ግባ። السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. بيتنا حبيبي. ሰላም ናችሁ? አለን ወላሂ አልሐምዱሊላህ። ከታች ከነበርክ ያው የሰማኸው ነገር ምናምን ይኖራል። አንተ የምትለን ነገር ምናምን ካለ እንስማ እስኪ። አይ አሁን የመጣሁት እኔ ቀጥሉ፣ ትንሽ ልስማችሁ። እሺ ኦስማን ቀጥል በቃ። የጃሃን ድምጽ ብጠብቀው ተኝቶ ይሆናል ጋሽ። ተኝቶ ነው፣ ቅድም ጀምሮ ነው። አብደላህም ጃህ ይለዋል፣ እሱም ተኝቷል መሰለኝ። በዛው ላይቭ እንደገባ ነው እንጃ። እኛ ካላወረን ነው ይወርድ አይደል? አይ ሚውት አድርጎ ሙድ እንዳይዘብ እንጂ ተኝቶ ከሆነ ችግር የለው። ጃህ የሚገርም አስተማሪያችን ጀግናው ወላሂ። እና ምን አልኩ? ወይ ቁርአን ነገር ቅራ ወይ የሆነ ነገር በላ። ቅሩልና እኛ ለመስማት መቼም ሁሌም ክፍት ነን እኛ። ሌላ ወደ መስጊድ ላይ ነው። አፍዋን የሆነ ነገር አድርጉ። ወይ ከሁለት ሙባረክ አንዳቸው ይቀሩልናል ኢንሻአላህ።
ለምን ግን እኔ አሁን ልቀራ ነው። ድምጽ ሰምታችሁ ግን እንዳታሾፉ አደራ። ይሰማል? ما الحبيب يقتل ይሰማል። عايشي. أعوذ بالله من الشيطان الرجيم. طفى أعوذ بالله من الشيطان الرجيم. ونفخ في الصور فصعق من في السماوات ومن في الأرض إلا من شاء الله ثم نفخ فيه أخرى فإذا هم قيام ينظرون وأشرقت الأرض بنور ربها ووضع الكتاب وجيء بالنبيين والشهداء والقضي بينهم بالحق وهم لا يظلمون ووفيت كل نفس ما عملت وهو أعلم بما يفعلون وسيق الذين كفروا إلى جهنم زمرا حتى إذا جاءوها فتحت أبوابها وقال لهم خزنتها ألم يأتكم رسل منكم يتلون عليكم آيات ربكم وينذرونكم لقاء يومكم هذا قالوا بلى ولكن حقت كلمة العذاب على الكافرين قيل ادخلوا أبواب جهنم خالدين فيها فبئس مثوى المتكبرين وسيق الذين اتقوا ربهم إلى الجنة زمرا حتى إذا جاءوها وفتحت أبوابها وقال لهم خزنتها سلام عليكم طبتم فادخلوها خالدين وقالوا الحمد لله الذي صدقنا وعده وأورثنا الأرض نتبوأ من الجنة حيث نشاء فنعم أجر العاملين وترى الملائكة حافين من حول العرش يسبحون بحمد ربهم وقضي بينهم بالحق وقيل الحمد لله رب العالمين صدق الله العظيم. እኔ ብቻ ነው እንደምቀረው የጀማዓ ኡስማን የሆነ ዋርኒንግ እንትን እያለኝ ነው እና ምንድን ነው የሆነ እየቆጠረ ነው ሊዘረግፍ ይመስለኛል። ሳንዘረገፍ ራሳችን እንዘርገፍ። ሪፖርት አድርጎሽ ነው
እንደዛ መሰለኝ እኔ አላውቅም ብቻ እየቆጠረ ስንት ደቂቃ ነው? 4 ደቂቃ ነው 10 4 ደቂቃ የአራት ከሆነ የምትሰጡት የሆነ ቀለል ያለች ኤግዛም አለች እሷን ሰሪያት የሆነ ስዕል ማገናኘት ምናምን አልመጣልኝማ ይመጣል የሆነ ስዕል ማገናኘት እንደዛ ታቻላችሁ ታታባሉ ቁርአን ቅሩበት ይስተካከላል ድገምበት ዑስማን ፈረስት ዋርኒንግ ነው አዎ የምር ዋርኒንግ እያለኝ ነው ተደጋጋሚ ቀስተ የመጀመሪያው ዋርኒንግ ነው ከዚህ ሰጥቶሽ አያውቅም أعوذ بالله من الشيطان الرجيم بسم الله الرحمن الرحيم እንግዲህ ድምጼ ከተቆራረጠ ወይም የሚረብሽ ድምጽ ከተሰማችሁ ወደ መስጊድ እየሄድኩ ስለሆነ እንትን እንዳይላችሁ እሺ تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فتور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير ولقد زينا السماء الدنيا بمصابيح وجعلناها رجوما للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع ونعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير ወሳኝ ነው። ለምሳሌ ትደክማለህ፣ የሆነ ሰዓት እኮ ትዝላለህ። አላህ የሆነ ረድቶክ ከዛ ያመንከው ጌታ እንደው በጣም ብዙ ያገለገልከው እንትን ያልክለት ለእስልምና የከፈልከው ዋጋ በሆነ ነገር ምክንያት ገደል ከገባ እኮ በጣም ከባድ። አሁንም ገደል መግባት አንተ ምርጫ ነው። ልብ በል ፈጣሪ ታዲያ ምን ያህል ነው ሶ እስከ ጠቀምከው ድረስ ብቻ የሚጠቅምህ ነው ወይስ ደግሞ ቀደም ያባቴ ማሳ አይደለም አልከኝ። አላህ ፈጥሮሃል፣ አንተንም ሁሉንም ፈጠረ፣ ዓለም ላይ ያለውን ሰው ፈጠረ። ከዛ ወደ አላህ ተጠጋህና አባቴ አልከው። ለምሳሌ ኦሳማ አንተ ልጅ አለክ፣ ልጅክ ምንም ቢያጠፋ ልጅክ ነው፣ በቃ ልጅክ ምንም ቢበድል ልጅክ ነው። ለምን ወልደ ከኋላ አሳድገ ከኋላ ብዙ ምሳሌ ሰጠበታል። በሱ ለአላህ ምሳሌ መስጠት አትችልም። ቶ አላህ እንደውም ካንተ እንትን ያለ ነው። አንተ ለልጅ እንደምታስበው አትስብም አይደለም። ቆይ አባት ልጁ መጥፎ ስራ ሰራ ብሎ እሳት ውስጥ ገብቶ ይቀጠዋል? እሳት ውስጥ ገብቶ ሳይሆን ለምሳሌ
እኔ አሁን ልጅ አሁን ይኸውልህ ነው ይሄ ምሳሌ ለአላህ እየሰጠው ነው። እሺ እንዴ አላህማ እኔን ከእሳት ማውጣት ይችላል እንጂ አለበትም እንጂ እንደዛ ካልሆነ ምኑ ነው አላህን እኔ አምላኬ ነው ብዬ የምከተለው? ምክንያቱም ነገር እሱም አለው ያልኩህ እኮ ነው። እስከ ፍጻሜ ድረስ እኮ ይኸውልህ ኦሳዬ እስከ እኔ አሁን 60 እና 70 ዓመት ኖራለሁ በምድር ላይ አይደለ? ገፋ ቢል ላልኖርም እችላለሁ። አሁን 20ዎች ውስጥ ነኝ ያለሁት። 40 ላይ እኔ ልሞት እችላለሁ። እስከ 40 ግን አላህን እየተከተልኩ እያገለገልኩ ኖራለሁ። የሆነ ሰዓት ደከምኩና ከዛ እንደው ልቤ ወደ አላህ ለመመለስ እያለ አቃተኝ። ከዛ እስከዛ ደቂቃና እስከዛ ጊዜ ድረስ ሞትኩ። አገልግያ ታዲያ ምንድነው እኔ ተስፋ ምንድነው? ጀሃነም ነው ማለት አይደለ? አወኩት ማለት ነው። አይደለም ፕሮቴክት ማድረግ አለበት። አንደኛ ይኸውልህ ደከመኝ ብለህ የምታቆመው አይደለም። ዒባዳ ከአላህ ጋር ያለህ መልካም ስራ ደከመኝ ብለህ የምታቆመው ነገር አይደለም። ለምን አሁን እኛ በቀን 5 ስንሰግድ በእኛ ጉልበትና ኃይል አይደለም፣ በአላህ እገዛ ነው። በእኛ ጉልበትና ኃይል ቢሆን ብዙ መስገድ የሚፈልጉ ሰዎች አሉ። ስሙ አብደላህ ሙሐመድ ተብሎ መስገድ የሚፈልግ ብዙ ሰው አለ፣ በእኛ ፍላጎት ቢሆን ማለት ነው። ግን አልቻለም። ለምን? የፈጣሪ እገዛ ስለሚታከልበት። ኦኬ ስግደት ነው። ለምሳሌ ስግደት ነው። አሁን ለምሳሌ ስግደት እንደ ምሳሌ ይሄን እንያዘው። ከዝሙት መራቅ ሊሆን ይችላል። በአጠቃላይ ፈጣሪ የሚያዝህን የተከለከልከውን ነገር ለመከልከል ፈጣሪ ያዘዘህን ነገር ለመስራት። አሁን አንተ እንዳልከው እኔ ደከመኝ ወደኩ፣ ይሄ አይደለም። ኦኬ አንተ ምንም የሚደክም ነገር የለም። አላህ ካገራልህ ለአንተ ያ ነገር ገር ነው። አላህ ደግሞ እንዲያገራልህ ከአንተ የሚጠበቅ ነገር አለ እያልኩ ነው። አግዘኝ ማለት ነው። ፈጣሪን አግዘኝ ማለት ነው። ስለዚህ በዛ መሰረት አላህ እያገዘ አንተ እሱን እያመለከው ከሄድክ አለቀ። ጀነት የማገባበት ምክንያት የለም። ኦኬ አሁን ራስህ እኮ እንቅፋት የምታበጀው። ገደል ብገባስ? ገደል መግባት ያንተ ምርጫ ነው። እስከ ሞት ባለው ታይም ገደል መግባት ያንተ ምርጫ ነው። ይሄንን ስራ ይሄንን ኃጢአት መስራት ይሄንን ኃጢአት ስትሰራ ጀሃነም እንደምገባ እያወቅ ወደዛ ኃጢአት ከሄድክ መርጠህ ሄድከው ወደ ገደሉ ማለት ነው እንጂ ደግሞ አልወደክም ወደ ገደሉ። አንተ ራስ መርጠህ ገደሉን መረጥክ። እንደዚህ መሄድ ሲገባ ቀጥ ያለ መንገድ አለ፣ የማያስቸግር ዳገት ያልሆነ ኦኬ የጀነት መንገድ ማለት ነው። የድህነቱ መንገድ